ጉትን አብንድ ብያለሁ ሁላችሁም። እንዴት አመሻችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? ያው የገባችሁ ገብታችኋል፣ ታች ያላችሁ ደግሞ አላችሁ። በደንብ ታብታብ ይደረግና ዛሬ ይሄ ሌዘን ኦን ፈርሽቴን የሚባለውን ፓርት እንግዲህ ወደፊት ተመልሰን ድጋሚ ልናየው እንችላለን። ግን ኦልሞስት ወደ 10 ሳምንት ወደ 9 ሳምንት አስተምሬያችኋለሁ። ዛሬ 10ኛ ሳምንቴ ነው። ስለዚህ ባለፈው በተነጋገርነው መሰረት ዛሬ መጨረሻችን ይሆናል። ከኔክስት ዊክ ጀምሮ ደግሞ ስፕሬሽን ላይ ሙሉ ለሙሉ ንግግር ላይ ፎከስ ያደረገ ከኔ ብቻ ሳይሆን ከእናንተ የሚመጡትን የምትናገሩትን ሐሳባችሁን ስትገልጹ ምን ያለባችሁን ችግር በሙሉ አብረን ፊክስ እናደርጋለን። ከሱ በተጨማሪ ደግሞ አውስስፕራክ ላይ ይሄ ፕሮናውንሴሽን ላይ ወይም ድምጸት የሚባለው ላይ ቋንቋውን ችላችሁት ግን ደግሞ ስቲል አማርኛ ወይም ትግርኛ የሚመስል ጀርመንኛ ያላችሁ ሰዎች አላችሁና እናንተን ደግሞ ድምጾቹ እንዴት እንደሆኑ አብረን እየተማርን ለተወሰኑ ሳምንታት ደግሞ እሱ ላይ በደንብ ፎከስ እናደርጋለን። ሌቭል እዚህ ጋር ምንም አይነት ሌቭል አላስተምርም። አይንስም አትስቫይም ቢአይንስም እስከ ሴስቫይ ድረስ ሙኑ ጭራሽ ምንም ጀርመንኛ ማታውቁ ሰዎች ሙኑ ሁላችሁንም ያካተተ ትምህርት ስለሆነ ላይቭ ማስተምረው ቲክቶክ ላይ አትጨነቁ። ሌቭላችሁ ማታውቁት ነገር ከሆነ በደንብ ስለማብራራ ብዙ አትጨነቁ። የምታውቁት ሰዎች ደግሞ አሰልቺ እንዳይሆንባችሁ በጣም ካወቃችሁ ጥሩ ከሆነ ለሌሎች የማይችሉ ሰዎች ሲሳሳቱ ምን ሲሉ አብራችሁ ትተባበራላችሁ። ለእናንተም ደግሞ ያው እንደ ሪፍሬሽመንት ይሆንላችኋል። ስለዚህ እንዳልኳችሁ በጣም ብዙ ሳምንት ተምረናል ሌዘን ፈርሽቴንን። ስለዚህ ዛሬ በደንብ አድርገን እሱን ለመዝጋት እንሞክራለን። ያው ወደፊት ደግሞ ከሆነ ጊዜ በኋላ ደግሞ እንደገና ዞረን ተመልሰን የምናየው ይሆናል ማለት ነው። ግን አሁን ስፕሬሽን ላይ በደንብ ፎከስ እናርግና በጣም በስፕሬሽኑ ወደፊት በሚኖረን ለተወሰኑ ሳምንታት በሚኖረን እንትን በጣም ደስተኛ ሆንኩኝ። ከሱ ቀጥሎ ህወረን ደግሞ አስተምራቸዋለሁ እንደ ሁኔታው። ህወረንን ላስተምርም እችላለሁ። ህወረን እንዴት ነው ማስተምራችሁ? ያው ምንም አይነት ስክሪኑ ላይ የምታዩት ነገር አይኖርም። የሆነ ነገር ወይ አወራለሁ ወይ አነብላችኋለሁ። እሱን መሰረት አድርጌ ጥያቄዎች ጠይቃችኋለሁ ማለት ነው። ስለዚህ ምን ያህል አድምጣችሁ ምን ያህል የሰማችሁትን ነገር ምን ያህል አንደርስታንድ ታደርጋላችሁ የሚለውንም ቴስት ታደርጉበታላችሁ። ፈተና ያላችሁም ጀርመን ሀገር የምትኖሩም ለመምጣት የምታስቡም በየትኛውም አይነት ሁኔታ ያላችሁ ሰዎች እናንተ አይምሶ ናችሁ። የሚያወራችሁ ሰው ኔቲቭ ስፒከር ከሆነ ወይም ደግሞ ጀርመንኛ የሚችል ሰው ከሆነ እሱ ያወራውን ነገር ምን ያህል ተረድቼዋለሁ የሚለውን ደግሞ ከሆርን ላይ ወደፊት አስተምራችሁ ይሆናል። አሁን ግን ዛሬ ወደ 10ኛ ሳምንታችን ነው እንዳልኳችሁ። አይ ቲንክ ዩቲዩብ ላይ ያው ቲክቶክ ጥቅምም ጉዳትም አለው። ጥቅሙ ያው እንደዚህ በሳምንት አንዴም ቢሆን በእርግጥ ዩቲዩብ ላይም ማስተማር ይቻላል። የቲክቶኩ ሞር ኢንተራክቲቭ ስለሆነ ነው። እንደገና ደግሞ 10ም 15ም ሰከንድ የሆነች እውቀት እየሰበሰባችሁ ነው። ግን አይ ዶንት ኖ ዩቲዩብ ላይ በጣም ትፈራላችሁ ይሁን ወይ ረጅም ነገር ያሰለቻችኋል ይሁን አላውቅም። ለማንኛውም እስካሁን ያስተማርኳችሁን በጠቅላላ ሁሌም ስለምናገረው በቲክቶክ ላይ ላይቭ እንደዚህ ያስተማርኩትን እዚህ ጋር የምታዩትን እንዳለ በመደዳ አስቀምጬላችኋለሁ። ስለዚህ በምታዩት መልኩ ማለት ነው። አሁን የ9ኛ ሳምንት ይላል። ወርታች የወረዳችሁ ስትሄድ የተለያየ ሌቭል ነው ያለው። ስለዚህ የባለፈው ሳምንቱንም እንደውም ፈጠን ብዬ በአሁኑ ሳምንት አስተምሬያችኋለሁ። ስለዚህ በምታዩት መልኩ ማለት ነው ገብታችሁ እንግዲህ መኮምኮም ነው ማለት ነው። ይሄ አመለጠኝ በዚህ ጊዜ አስተማርኩ አልገባኝም ወይም ጀርመንኛ ራሱ እንዴት ነው ማድረገው ምናምን የምትሉ ብዙ ሰዎች ስላላችሁ ለእናንተም ምክንያት ላሳጣችሁ ብዬ ነው ይህንን ያደረግኩት። ስለዚህ በደንብ ገብታችሁ ተማሩ። ብዙ ነገር ይኖራል ሳትስፋይ የማትሆኑበት ላይፋችሁ ላይ እሱ እንዳለ ሆኖ ግን ቋንቋው ላይ ዳንም በጣም እየለፋ ነው። ስለዚህ እንደዛ አድርጉላለሁ። በተረፈ ታብታባችሁ 10 ኬስ ከሚደርስ እስቲ ወደኋላ መለስ ብዬ የተወሰነ ነገር ላሳያችሁ። ሄርዝሊሽ ቪልኮመን ብያለሁ። አሁን የምትመጡ ሰዎች ጭራሽ ደግሞ ዛሬ ገና ስክሮል ስታደርጉ ያያችሁኝ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። የት ነው ያለነው ምናምን እንዳትሉ ማለት ነው። ለእናንተ አደራ የምታውቁኝ ሰዎች ቁጥር አትጻፉ። ያው የተመሳሳይ ነገር ስለማወራ ማለት ነው። የማታውቁኝ እዚህ ጋር ስክሮል ስታደርጉ ያያችሁኝ ሰዎች ካላችሁ
ትንሽ የሆነ ነገር እነግራችኋለሁ። በተረፈ ደንበኞቼ እንግዲህ አሁን እዚህ ጋር ለምሳሌ መቅዲ ሪፖስት ይታየኛል። ሌሎቻችሁም እንደዚህ አይነት ነገር ልመዱ። ሪፖስት ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ። በጣም ብዙ ጊዜ እንደውም አሁን በቅርብ የምለቃቸው ቪዲዮዎች ላይ ኮሜንት አርጉ እንዲያርጉ ላለው ወይ ጆሮአችሁ ላይ በቃ የለመዳችሁት ቃል ነው መሰለኝ። ልክ እንደ ሰብስክራይብ አርጉ ዩቲዩብ ላይ እንዳለው ኮንቴንቶቹን ማሳደግም መግደል የምትችሉት እናንተ ናችሁ። ወይ እኔ ብቻ ተጠቅሜ ይብቃ ከሆነ ችግር የለውም፣ ግን ሌላ ሰው ልክ እንደናንተ እንዲጠቀም በተቻላችሁ አቅም ይታየኛል። አሁን አሩ ሪፖስት ያደረጋችሁት እንደውም ሰዎች እዚህ ጋር በጠራ ደስ ይለኛል። አሩ፣ ኤዱ፣ ማነው ከፊት ያየሁት መቅዲ መሰለችኝ። ሌሎችም ወደፊት ሪፖስት ያደረጋችሁ አሩ ነው ካላችሁ የሚኪ ጎበዞች። ሪፖስት ማድረግ፣ ሼር ማድረግ፣ ኮፒ ሊንክ ማድረግ ብዙ ሰው ይጠቀምበታል። ሰላም ሰላም እያልኩ ነው። ገኒ ሰላም ብያለሁ። ሌሎቻችሁንም ከላይ ጀምሮ በጣም ሰላምታ እያየሁ ነበር። ሁላችሁም ሪፖስት አድርጉ። ምን መሰላችሁ የቲክቶክ አልጎሪዝም ወይም ቲክቶክን የሰሩት አካላት አንድ ላይቭ ሴሽን የሚባል ወይም እንደዚህ ትምህርት ወይም ምንም አይነት ላይቭ ያለን ሰው አንዱን ከአንዱ የሚያበላልጡት ተመልካቾቹ ዝም ብለው አዳማጭ ናቸው ወይስ ኢንተራክት ያደርጋሉ፣ ሼር ያደርጋሉ፣ ለሌላ ሰው ይልካሉ፣ ኮሜንት ያደርጋሉ፣ ይሳተፋሉ? ያንን ያሉ ካልሆነ ሁሌ የተለመደው መቆራረጥ፣ አለመደማመጥ፣ እንደገና ደግሞ ኢቭን የማያውቁን ሰዎች አበሾች ጋር መድረስ አንችልም ማለት ነው። በጣም ብዙ ተጨንቀው ያሉ፣ በተለይ ጀርመንኛ አስቀያሚ ቋንቋ ነው። በዛ ምክንያት እንግዲህ ላይፋቸው የተዘበራረቀባቸው ስንት ሺህ ሰዎች አሉና እነሱን እያሰባችሁ ተማሩ። ዩቲዩብ አልከፍታለን እና ንገረን፣ ሰብስክራይብ እናድርግ። ዩቲዩብ እኮ ዩቲዩብ ላይ ሄዳችሁ ዛፍ ቲፕስ ብሎ ሰርች ማድረግ ነው። በጣም ቀላል እኮ ነው። አትሊስት እዚህ በቢዩ በዚህ እንኳን አልወስድ ካላችሁ ይሁ አሁን ለምሳሌ ዩቲዩብ የሚል ልክፈትን ዝም ብዬ እስከዛው አንድ 10-15 ያስገቡት ታውቃላችሁ። ለምን እንደማወራ አይደለ 5-10 ደቂቃ ይኸው ቲክቶክ ላይ ዩቲዩብ ላይ የምትሉኝ ሰዎች ይኸው ዛፍ ቲፕስ፣ ሌላ ዛፍ ቲፕስ የሚባል አይመጣም። አንደኛ የሚመጣው የኛ ቻናል ነው። ይኸው አረንጓዴ ዛፍ ቲፕስ የሚል በቃ ይሄን መንካት ነው። ከዛ ደረሳችሁ ዩቲዩብ ላይ ከሆናችሁ። ቲክቶክ ላይ ደግሞ ከሆነ ይኸው ቲክቶክ ላይ ሊድ ፕሮፋይል ላይ ትሄዳላችሁ አይደለ? የኔን ፕሮፋይል ስትከፍቱት ከስር እዚህ ጋር ምን ይላል? እዚህ ጋር ይኸው ላይቭ ኦር ሪከርድድ ኮርስ ወይም ደግሞ ዩቲዩብ ይሄንን ሊንክ ክሊክ አድርጉት ይላል። ክሊክ ሳደርገው የሆነ ፔጅ ይከፈታል። አንደኛው ላይ ኮርስ ተማሩ የምለው ነው። ያው እየተማሩ ነው አሁን ኦልሬዲ አንዱ ኮርስ ተጀምሮ ትምህርት ላይ ነው ያለሁት። ሮብና አርብ የሚመቻችሁ ማንኛውንም አይነት ኮርስ መማር የምትፈልጉ ሰዎች ደግሞ ይሄንን ሴሌክት የሚለውን መርጣችሁ ምረጡ። ቀድሞ የሞላውን ግሩፕ አንዱን ግሩፕ ሮብና አርብ ማስተማር እችላለሁ። ያው የሰመር ኡርላውብ ሳይጀምር በፊት ካልሆነ ልተውም እችላለሁ። ስለዚህ መመዝገብ የምትፈልጉ ሰዎች ቶሎ ተመዝገቡና ሮብና አርብ ማታ 21 ሰዓት ላይ ማስተማር እችላለሁ። ዩቲዩብ ላላችሁኝ ሰዎች ይኸው ዩቲዩብ ከስር አለ እዚህ ጋር። ዋትስአፕ ምንም የዋትስአፕ ቻናልም አለኝ። አዲስ ነው ቻናሉ ገና 50-40 ሰው 50 ሰው ነው ያለው ቻናል ነው ያልኳችሁ። ልክ እንደ ዩቲዩብ እንደ ቲክቶክ ቻናል። ስለዚህ ዩቲዩብ ስትነኩ ይሄን ዩቲዩብን ስትነኩት ቀጥታ ዩቲዩብ ጋር ይወስዳችኋል ማለት ነው። አይ ሆፕ ዩቲዩብ አስቸገረ ላልከኝ ወይም ላልሽኝ መልስ መልሻለሁ ብዬ አስባለሁ። እንደሚታየኝ ወደ 7K ነው ገና። ትንሽ ቀጥቅጡት እንትኑን ምንድን ነው የሚባለው ታብታቡን በደንብ ቀጥቅጡት። በተረፈ ወደ ጉዳያችን እንገባለን። እስከዛው ያ ቪዲዮ ማስቀምጨላችኋለሁ። ሮብና አርብ የሚመቻችሁ ማታ ላይቭ ትምህርት መማር የምትፈልጉ ሰዎች መመዝገብ ትችላላችሁ። ሪከርድድ ኮርስ ደግሞ ኤኒ ታይም አለ። ኤኒ ታይም በፈለጋችሁ ሰዓት ሪከርድድ ኮርሶች የምትፈልጉትን ሌቭል መርጣችሁ ያው እዚህ ጋር ሪከርድድ ኮርስ አለ። ላይቭ ኮርሱን እንዳልኳችሁ እኔ አለ ባልኩ ሰዓት ብቻ ነው ያለው። ስለዚህ አሁን ሮብና አርብ ስላለ መማር የምትፈልጉ ተማሩ። ያው እዚህ ውስጥም ትኖራላችሁ። ሰኞና ማክሰኞ ሽፕሬሽን ኮርስ ሜይንሊ ሽፕሬሽን ላይ ፎከስ ያደረገው ኦፍ ኮርስ ትምህርት አለው። ከፊት ትምህርት አስተምራለሁ፣ ግን ከሱ ጀርባ ሙሉ ለሙሉ ንግግር ላይ ያተኮረ አውስሽፕራህ ላይ ነገሮችን አንደርስታንድ ማድረግ ላይ ኮንቨርሴሽን ላይ መሰረት ያደረገ ትምህርት ኦልሬዲ እያስተማርኩ ነው። ስለዚህ እሱ ኦልሬዲ አሮን 3-4 ቀን እስካሁን አስተምሬያለሁ። ይህንን ይመስላል ማለት ነው ያለው ጉዳይ። 10K ለመድረስ 3 ነጥብ ምናምን ይደርሰናል። እስከዛው 10K እስከሚደርስ ሰላም ልበላችሁ። ሮቦት እንዴት አመሸሽ? እንዴት ነሽ? ካንቺ ሊጀምሩ ሁላችሁንም ቢያንስ ሃይ ልበላችሁ። አለሽ ሮቦት
ሮሆ አሎ ሰላም፣ ደህና ሰላም፣ መሻችሁ? እንዴት አመሸሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እሺ፣ ታብታቡ 10 ኬስ ከሚደርስ አንድ ድምጻችሁን ልስማ ብዬ ነው። እሺ 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 እሺ። እኔ እናት ሌላ ዲቮ እንዴት ነሽ? ጉትን አብንድ ይመስገነው ይመስገነው። መኖራችሁን ለማወቅ ነው። እሺ በዛው ማይካችሁን ቼክ እንድታረጉበት ነው። እሺ ሀዊ እንዴት ነሽ? ደህና ነሽ ወይ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ይመስገን አለው ይመስገን። አለው። እሺ እኔ እናት መቅዲስ አለሽ? ሪፖስት አንቺ ነሽ ያስጀመርሻቸው። የአንቺን ነው ያየሁት። በእርግጥ ከአንቺ በፊት ሌላ ሰው ሪፖስት ካደረገ አላውቅም። አለው እንዴት ናችሁ? ዛፍ አለሁልሽ አለሁልሽ። ዛሬ ደግሞ ፈጠንሽብኝ። መቅዲስን 5 ምናምን መጥራት አለብኝ እኮ እ? አጠገብ ነሽ ማለት ነው ዛሬ። አለው መልካም። እሺ ገኒ እንዴት ነሽ? እንዴት ነህ ዛፍዬ? ሰላም ነህ ወይ? አለሁልሽ አለሁልሽ። አሞኝ ነበር ብለሽኝ ነበር። የዛሬ ሳምንት ነው 2 ሳምንት። የዛሬ 2 ሳምንት። አሁን ድነሻል አይደል? አሁን ደህና ነኝ። መልካም እንኳን ደህና ሆንሽልን። ሪፖስት የምታደርጉትን ሰዎች ስማችሁን ሁሉ መጥራት እጀምራለሁ። አብርሃም መሰንቆ የሚል ይታየኛል። 4 ነው ምናምን ሪፖስት አድርጓል። ሌላ ሪፖስት ካደረጋችሁም ስማችሁን ጠራለሁ እስከምጀምር ማለት ነው። ከዛ ደግሞ በሱ ፍቃድ ይሁን ወይዬ ዛፍዬ ሙከራ እንዴት ነው ነሽ? ለሶስት ማይኩ ይሰራል? አዎ ይሰራል። አለሽ? ደህና መሸሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት አሚን ነው? አሚን። ይመስገን ይመስገን አለን። እኛም ለማንኛውም ቼክ ላርግ ብዬ ነው ድምፅሽን። ስለዚህ ሌላ አንድ ሪፖስት አይቻለሁ። ገነት ሪፖስት አድርጋለች። እስከዛው ደግሞ ምኒልክ ዛሬም ንጉስ ነው ሪፖስት አድርገዋል። ዛፍዬ በቃ ቅርታ፣ እንደዚህ የቱ ነው የሚነካው ሪፖስት? አልናገርም ገና ፈልገሽ አግኝ። ስጎረጉር ጨለማ ውስጥ እየገባሁኝ ነው። ችግር የለውም አትጨነቂ። ፊት ለፊትሽ ካላመጣልሽ 3 ነጥብ ውስጥ ገብተሽ ታገኘዋለሽ። ግን እንዳትጨነቂ አደራ። ኦኬ ምንም ሌላው ሰው እያገዘ ነው። ስለዚህ ኤዱ እንዴት ነሽ? ሀይ ዛፍ እንዴት ነህ? ሰላም ነው ይመስገነው። ቅድም እኮ የቤት ሚስጥር በቃ እንዴት ላርጌ ላጥፋል ላስወጣሽም ፈለግኩኝ። ውይ አዎ እባክህ። እኔ ደግሞ ሪካስት ሊኬ በቃ ከዛ አይ ወደ ስልክ ገባሁት። አዎ እንዴ በኋላ ያልሆነ የቤት ሚስጥር ብንሰማስ? ግን ብዙ ትግርኛ ስለሆነ ያው አልተሰማማ። ትግርኛ ስለሆነ ግማሹ ሰው ቢሰማሽ ነው እንግዲህ። አዎ እሺ እኔ እናት እሺ። ኤም ካሚስ እንዴት ነህ? መጀመሪያ ነው የመጣኸው አንተ። ሰላም ሰላም፣ እንደት ነህ? መጀመሪያ መጥተህ መጨረሻ ነው ሁሌ ማወራ። አስተውለዋል? ችግር የለም። አንደኛ ስለምትሆን ከስር። እሺ እሺ አባቴ፣ ሁላችሁንም እንግዲህ ሰላም ብያለሁ። 14 ኬ ደርሰናል። ሚኒሊክ ዛሬም ንጉስ ነው። በሪከርድ ተይዟል በብዙ ሪፖስት በማድረግ አማን ምናምን በጣም ብዙ ናችሁ። ዳንከ 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 ዳንከ። ገኒ አግኝተዋለች። ለገኒ እንኳን ደስ አለሽ በሏት። ሪፖስት እያደረገች ነው። ኤኒዌይስ ወደ ቶፒካችን ስንገባ አመሰግናለሁ። አግኝተሽዋል፣ በቃ ተሳክቶልሻል። እሺ እሺ ገኒ፣ ለማንኛውም እንዳልኳችሁ ሌዝን ፈርሽቴን አንብቦ መረዳት 10ኛ ሳምንታችን ነው ዛሬ። ዛሬ እንዘጋዋለን። የምንዘጋበት ምክንያት ከዚህ በኋላ ደግሜ ያላስተምረውም ማለት አይደለም። ኦኬ ግን በጣም ረዥም ጊዜ ሆነን ኦልሞስት 10 ሳምንት ማለት 2 ወር ከ2 ሳምንት መሰለኝ ዛሬን ጨምሮ የሚሆነው። ስለዚህ በጣም ብዙ ነው። ስለዚህ በጣም ብዙ ነገር ጨብጣችሁበታል ብዬ አስባለሁ። ትምህርቱን ቶሎ ለመጨረስ ሞክርና እንደው ቶሎ ካለቀልኝ ሁላችንም እንዴት እንደነበረ ምናምን አንድ 15-20 ደቂቃ አወራችኋለሁ። ኦኬ ስለዚህ ቶሎ ብለን ለመጀመር እንሞክራለን። ሁልጊዜ እንደማደርገው ወደኋላ የዛሬ ሳምንቱን እንየውና የዛሬ ሳምንቱ ላይ በምታዩት መልኩ የጀመርነው ስንጀምር እንደዚህ ቴክስት ነው ላንብብላችሁ። regelmäßige Bewegung ist gesund für den Körper und für den Geist. Experten empfehlen täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte Sport fest in den Tagesablauf einplanen ብለን እዚህ በምታዩት መልኩ አይ እንደዚህ አይነት ድምፅ ስታዩ አይ የእንግሊዝኛውን ስታዩ አይ እንድትሉ፣ ኢኤምፒ ስታዩ ደግሞ ኢምፕፌለን ሳይሆን ኤምፕፌለን እንድትሉ፣ ኤ ደግሞ እቺ ካያችሁ በኡምላውት
ስትነበብ ስፕሬሽንን ስጀምር በእርግጥ ከማስተምራቸው ነገሮች መካከል እነዚህን ይሆናል። ኡምላቶችን እንማራለን። የተለያዩ አነባበብ ድምጸቶች በተለይ እንግሊዝኛ ላይ በምንማር ሰዓት ላይ በጣም የሚያወዛግቡን አይነት አጻጻፍ ስታይሎች አሉ። ጀርመንኛ ላይ እነሱን በደንብ እያጸዳ እንሄዳለን። እንደዚህ ደግሞ ኮንሶናንቶችን ወይም አናባቢዎችን ስንጠቀም እዚህ ጋር በምታዩት መልኩ ስፖርትን ስፖርት ሳይሆን ስፖርት እንድትሉልኝ ብዬ ኤስፔ ከተጀመረ ሽፕ እንደምንል ከዛ ታገሳ ብላው ፋልን ከዛ ራሱኑ ሴንቴንሱን ያንን ፓሴጁን በቬፍራገን የተለያዩ ጥያቄዎች እየጠየኳችሁ መልሰናል። መጨረሻ ላይ ምን አደረግን? ሁልጊዜ እንደማደርገው እነዚህ ካውስ ዜትስ የሚባሉትን ትክክል የሆኑ ወይም ትክክል ያልሆኑ አረፍተ ነገሮችን እየሰጧችሁ መልስ እየሰራን ሰምሃው በሆነ መልኩ የሆነ ነገር ተምረናል ብዬ አስባለሁ። ስለዚህ ዛሬም በዚህ መልኩ ትምህርታችን ይቀጥላል ማለት ነው። እንዳልኳችሁ ታብታብ ማድረጋችሁን አታቋርጡ። ያ ማለት ደግሞ ታብታብ እያደረጋችሁ ትምህርቱን እርሱት አይደለም። አፕ ያላችሁ ሰዎች ያው አውቶ ክሊከር ያላችሁ ሰዎች አውቶ ክሊከር ተጠቀሙ፣ እንደገኒ ማለት ነው። የእሷን ስለማቅ ማለት ነው። ያው 100 1000 ትሉትና ዝም ብሎ እሱ ይጠቀጥቃል፣ እናንተ ትምህርታችሁን ትማራላችሁ። ስለዚህ ያንን አድርጉ። በተረፈ ሁላችሁም እንግዲህ በደንብ አድርጋችሁ ታብታቡን ላይ በርቱልኝ እላለሁ። ጥያቄ ምናምን መሀል ላይ ካለ ጠይቁ። እሺ ሚውት ያደርጋችሁ የተቀመጣችሁም ሰዎች ብትሆኑ ድንገት የሆነ ነገር ካያችሁ እንዳታልፉኝ። በተረፈ ሄርትሊሽ ዊልኮመን ብያለሁ። ወደ 80 ምናምን ሰው ወደ 90 አካባቢ ሲታየኛል። ስለዚህ ሁላችሁም ገዝቶናችሁ ባትገቡም ያው እንደተለመደው ኮሜንት ላይ ተሳተፉ። የተጻፈ ነገር ካለ በየቤታችሁ ሚውት አድርጋችሁ ድምጻችሁን ጮክ አድርጋችሁ አንብቡ። ያ አውስስፕራካችሁን ወይም ፕሮናውንሴሽናችሁን ሼፕ ያደርግላችኋል። እንደገና ደግሞ አክቹአሊ እኔ ሳወራ እንዴት ነኝ፣ ሳነብ እንዴት ነኝ፣ ድምጻችሁን ትሰሙታላችሁ። ስለዚህ በሆዳችሁ ማንበብ የሚባል ነገር አቁሙ፣ ተማሪ ስለሆናችሁ ማለት ነው። ይሄን እላለሁ። ስለዚህ የዛሬ ቶፒካችን ላይ 1-3 ሴንቴንሶችን ፒክ አድርገን እነሱን ካስተካከልን ወይም ደግሞ ችግር ከሌለባቸውም ትክክል ናቸው ብለን ከጨረስን በኋላ እንደ ጊዜው እንዳለን ጊዜ 1 ወይም 2 ፓሴጅ ለማሰራት ሞክራለሁ። እንዳልኳችሁ ትምህርቱ ከማለቁ በፊት 10 ወይም 15 ደቂቃ አወራችኋለሁ። ዛሬ ሌዘኑን ፈርሽቴኑ እንዴት እንደነበረ ስለ ኮርስም ስለ ፕራይቬት ኮርስም ጥያቄ ካላችሁ ክፍያ አለው ወይ ምናምን አይቻለሁ። ቲክቶክ ላይ የማስተምረው ዩቲዩብ ላይ የማለቅላችሁ ሁሉ ጊዜ ያንን ነገር በነፃ ነው ማድረገው። ፕራይቬት ኮርሱ የማስከፍልበት ምክንያት 2 ምክንያት አለኝ። አንደኛ ኮርሱን ለማዘጋጀት በጣም ጊዜ ይፈጃለሁ። ሁለተኛ ደግሞ ከሙሉ ሰዓቴ ላይ ወይም ከረፍት ጊዜ ላይ ቀንሼ ስለማስተምራችሁ ለዛ I have to get something። እንደምታስቡት ደግሞ መቼም እኔ ጋር የተማራችሁ ሰዎች ዋጋው ኦልሞስት የሚያስቅ ነው። ስለዚህ ጀርመንኛ በተለይ ከፍሎ የሚያቅሰው እኔ ዋጋ ስነግራቸው ይደነግጣሉ። ያው በእርግጥ በብዙ ጊዜ አሳይለም ምንም በተለያየ ኬዝ መንግስት እየከፈላችሁ ያላችሁ ሰዎች ለእናንተ ላይታወቃችሁ ይችላል፣ ሊያስደነግጣችሁ ይችላል። ግን ኖርማሊ ክፍያ ለሚከፍል ሰው ምንም ነው የማስከፍለው ክፍያ። ስለዚህ ያንንም ደግሞ እንትን ብዬ ምን አድርጌያለሁ፣ ላይቭ ለማስተምራችሁ ሰዎች ክፍያ አስከፍላለሁ። ሪከርዲንግ ደግሞ የምትማሩ ሰዎች በጣም አውርጀው በቃ ለምን ቢያንስ ኮንቴንቱን እንኳን አግኝተው ይጠቀሙበት በሚል አሳንሾ በጣም በትንሽ ብር ሪከርድድ ኮርሶቹን እየሰጧችሁ ነው። ስለዚህ እየወሰዱ ያሉ እየተማሩ ያሉ አንድ ቀን ሰብስቤ እንግዲህ በደንብ አድርገን እንትን እንላለን ማለት ነው። ለማንኛውም ይመቻችሁ። ትልቁ ሚኪ ድምጽ ይላል። የኔ ድምጽ ነው የማ ድምጽ እንደሆነ አላውቅም። የሺ ወርቅ ይላል። እኔን ከሆነ አላውቅም። ይመቻችሁ። ለማንኛውም እሺ ወደ ጥያቄ ይገባለሁ። ከላይ ነው የምጀምረው። ከሚስ ላስጀምርህ ወይስ መጨረሻ ላድርግ? እንደው ጊዜው ፍቀድ እስቲ ዛሬ መጨረሻ። እሺ ከላይ እንደሚታየው እንደ መደዳው ከላይ አድርጌ በሮቦት ጀምራለሁ ማለት ነው። አለሽ አይደል ሮቦት? አሎ በይኝ። እሺ ካለሽ አላ እሺ እኔ እናት 1-3 ሴንቴንሶችን እንይና እነሱን ስንጨርስ ወደ አረፍተ ነገሮቻችን ደግሞ እንገባለን ወደ እንትኑ ማለት ነው። እሺ እስቲ አንብቢልኝ። ትንሽ ጠጋ አድርገው። በደንብ አድርጌ አስጠጋዋለሁ፣ ችግር የለውም። አሁን ይታያል። ኮለን ዚሚር ሄልፈ ያው ሲነበብ ኮነንዚ ከሆነ እንዴት ትሆናለች? እቺ ትሆናለች። እስቲ አንብቢው ይሄ
ኮነን ይሄ ኮነን ይሆናል። እቺኛዋ ስትሆን ምን ይሆናል? ኮነን ግን ሁለት አይነት መንገድ መጠቀም ትችላለሽ። ኦኬ ለማንበብ የመጀመሪያው ኡምላውቱ በጣም የሚከብድሽ ከሆነ እዚህ ላይ ዲሌይ ፍጠሪ፣ በጣም ስሎ አርጊው ማለት ነው። ለምሳሌ ኮነንዚ ከምትይ ኮነንዚ ረዘም አርጊው አንድ ኮነንዚ ግን በጣም በጣም እንደሱም ባይረዝም ያው እንድትሰሚኝ ብዬ ነው እንደዛ ያልኩሽ። ኮነንዚ ማለት ትችላለሽ። ኮነንዚ ከምትይ ማለት ነው። አንቺ ጋር ነው ድምፁ ወይስ ሌላ ቦታ ነው? ከጀርባሽ አንቺ ጋር ና እኔ ጋር ነው። በቃ እንግዲህ ችግር የለውም። ሁለተኛ ኡምላውት ማንበብ ደግሞ ደህና ነኝ የምትሉ ሰዎች እ ነው የሚሆነው። ከነንዚ ከነንዚ ኮነንዚ ግና ከነንዚ ሚያ ሄልፈን ይላል። ስለዚህ ሁለት ጥያቄ ነው የምጠይቅሽ። የመጀመሪያው አይታይም፣ በደንብ አይታያችሁም እንዴ ጋይስ? ኖ መጀመሪያ ላይ ስትጽፈው ኮነንዚ ሚርስ ሄልፈን ነበርና አስወጥተው ነው አጥፍቼው ነው። እሱን እንትኑ ስላይዱ ላይ የነበረ ጽሁፍ ነው። አይታይም የሚለኝ ሰው እነ ቴዲ አይታይም እያሉኝ ነው። ይታያል። አንድም ሰው አይታይም እንዲለኝ ስለማልፈልግ ነው። ናዲ እንዴት ነሽ? እንዴት አመሸሽ? ቲጂንም አይቼሻለሁ። ይታያል አይደል? ኦኬ። ስለዚህ እኔ ስለሚታየኝ ነው። እናንተ ካልታያችሁ ተናገሩ። እሺ ሮቦትዬ በቃ ወይ ሚውት አርጊው እና ከዛ ሳወራ እያበራሽ አውሪ ስልሽ እያበራሽ ታወሪያለሽ። እሺ እሺ እንዳይረብሽ ድምፁ ማለት ነው። ስለዚህ ይሄንን በምታነቡ ሰዓት ሁላችሁም ወደ 90 ሰው ይታየኛል። ይሄንን ስታነቡ ኮነንዚ ክኦ ትላላችሁ። ኮነንዚ ሚያ ሄልፈን። ሁለት ጥያቄ አለኝ። የመጀመሪያ ሮቦትዬ እሺ፣ የመጀመሪያ ይሄኛው ለምን ሚር እንደሆነ አስረጂ። ኮነንዚ ሚር ይላል። ሮቦት አንቺን የጠየኩት እዚህ ጋር ሚር ለምን ሆነ? ዳቲቭ ስለሆነ። ቆንጆ ሚር ዳቲቭ ስለሆነ ነው። ታዲያ ለምን ሚሽ ማለት አልችልም? ኮነንዚ ሚሽ ሄልፈን እችላለሁ አልችልም? ሚር ነው የሚቻለው። እዚህ ጋር ሚር ነው የሚቻለው። ሁል ጊዜ ለምትሰጡኝ መልስ ለምን እንደሆነ ቢያንስ የምትገምቱትን ነገር እንድትነግሩኝ ስለምፈልግ ነው። እሺ ለምሳሌ አሁን ኢሽ ሊበዲሽ የኔ ሁል ጊዜ ምሳሌ ናት አይደል? ኢሽ ሊበዲር ማለት እንችላለን? አይቻልም። ለምንድን ነው የማይቻለው? ኮሜንት እንዳታይ ስልሽ ኮሜንት ኢ ማለት ነው እንግዲህ ሊባ አኮዛቲቭ ስለሆነ ግናው በቃ የምፈልገው መልስ እንደዚህ አይነት መልስ ነው። ስለዚህ ይሄ የጀርመኖች ሊባ የሚባለው ግስ የምታፈቅሩትን ሰው ወይም የምታፈቅሩትን አፈቅራለሁ ያላችሁትን ሰው አኮሳቲቭ እንድታደርጉት ያደርጋል ማለት ነው። ኦኬ ስለዚህ በዛው እንደዛ አይነት መልስ እንድትሰጪ እንፈልጋለሁ። ሚር ለምን ተባለ? ሮቦቲ ሚር ያልንበት ዳቲቭ ስለሆነ ነው። አዎ እኮ አሁን ሊባ አኮሳቲቭ ስለሚወስድ ነው ካልሽ ሚርን ደግሞ ሄልፈን በቃ ሌላ መልስ አልፈልግም። ስለዚህ ይሄንን መልሰሽልኛል፣ አመሰግናለሁ። እሺ ሚር የሆነበት ምክንያት በሄልፈን ምክንያት ነው ማለት ነው። ስለዚህ ወደ ሁለተኛ ሰው ሊድ፣ አንቺን ደግሞ ልተውሽና እሺ ወደ ዲቮ ሊድ። ቢስቱዳ ዲቮ አለሽ? እሺ እናት አንቺን ደግሞ በእርግጥ ይሄ ፎርሜል የሚባለው ወይም መደበኛ የሚባለው አይደል? እርሶ የሆነ በአክብሮት በምናወራ ሰዓት የምንጠቀምበት ነው አይደል? ይረዱኝ ይችላሉን አይነት ነው አይደል? ጥያቄ እንደዛ ነው የገባኝ። እንደዛ ነው አይደል? können Sie genau kann man das mehr höflich machen? ከዚህ በተሻለ እንደገና ሞር ትህትና የተሞላበት ማድረግ ይቻላል? ባንቺ እይታ ምንም እንዳትጨነቂ፣ የማታውቂ ከሆነ አላውቀውም በይ። ከዚህ በላይ ሞር በትህትና የተሞላ ማድረግ ይቻላል? ችግር የለም፣ አትጨነቂ። አንዳንድ ሰዎች ምን ብለዋል መሰለሽ? እዚህ ጋር ራሱን ሴንቴንስ ወሰደውና አሉኝ አንዳንድ ሰዎች können Sie mir bitte helfen ብለው ጠይቀዋል። ልክ ነው አይደል? ቢተ ስላለ እባኮትን ተጨመረበት ማለት ነው። አንድ
ግን እኔ ደግሞ የፈለኩት እንደሆነ ታውቂያለሽ፣ ይሄኛው ከሆነንን ሜ ሄፍሊሽ ማድረግ ይቻላል። አይቻለሁ። አንድ ሰው የመለሰ ሰው ኮሜንት ላይ ሞክሪ ስረቂና ከኮሜንት ላይ ግን ከንተንዚ ይባላል። ከንተንዚ ሚያ አንብቢው እና ይሄን ሳረግልሽ አሁን ታየዋለሽ ልዩነቱን ማለት ነው። ኦኬ ከሆነንዚ የነበረው እቺኛዋን ቴ ያረኩብሽና እቺኛዋን ሰማያዊ ላርግልሽ። ስተት አይደለም። ኦኬ ይሄ የላይኛው ስተት አይደለም፣ ግን ሞር ሚያ ህፍልሽ ለማድረግ እሺ፣ ህፍሊሽካይት ወደ ህፍሊሽካይት ለመቀየር ወደ ትህትና ኦኬ ህፍሊሽ መህፍሊሽካይት ለማድረግ ሞር በትህትና የተሞላ ለማድረግ ወይም ደግሞ የሰውየውን ወይም እርዳታ የምትጠይቃቸውን ሰዎች እንደው በእርሶ ቸርነት እርዳታ ሊያደርጉልኝ ይችላሉ አይነት ጥያቄ መጠየቅ ስትፈልጊ በዚህ መልኩ ታያለሽ። አሁን አንብቢልኝ ይሄን ዲቮ genau könnten Sie mir bitte helfen ይሆናል። ስለዚህ በዚህ መልኩ ይሄኛው የተሳሳተ ነው ማለት አይደለም። ስቲል ይሄኛው ፎርሜል ሆኖ ጀስት በቃ ኖርማሊ እንዲረዱሽ አንድን ሰው ፎርማሊ መጠየቅ ኦኬ። ግን እሳቸውን ደግሞ በጣም በትህትና መጠየቅ ከፈለጋችሁ ኦፕሽናል ቢተ መጨመር ትችላላችሁ፣ የትኛውም አይነት ሁኔታ ላይ ብትሆኑ። ከሱ በላይ ግን እኔ ግሱ ላይ እንድታተኩሩልኝ ፈልጋለሁ፣ ይሄ ሞዳል ቨርቡ ላይ ማለት ነው። እዛ ላይ ከነን የነበረውን ከንተንዚ። እሺ ወደ ሀዊ ልግባ። ከንተንዚ ያለፈ መስሎ ነበር። የሚኪ ሌላ አይነት አገላለጽ አለ፣ እሱን አስረዳለሁ። ሀዊ ያለሽ ያ አለው። እንግዲህ ሌቭላችሁ ካልሆነና ካስጨነኩኝ ይቅርታ ይደረግልኝ። ከንተንዚ ግራማቲካሊ ምን ፎርም እንደሆነ ታውቂያለሽ? አሁን ይሄ ከንተንዚ ፕሬዘንት ፎርም ነው ይባላል፣ ወይም እንትን የአሁን ጊዜ ተብሎ ይባላል። ይሄኛውን ታውቂያለሽ? እንደው ከገባሽ ካልሆነ እንዳትጨነቂ። አይ አልገባኝም። እስቲ ኦኬ። ስለዚህ ከንተን የምንልበት ምክንያት እዚህ ውስጥ ካላችሁት ውስጥ አንድ ሰው ከንተን እንትን ነው ይበለኝ አብርቶ ማይክ እታች ያላችሁም አስቀምጡ። ፕሬቴሪቶ የሚል ሰው አለ የምፈልገው ምንድን ነው? ከንተን እንትን ያለፈ ነገር ነው እሱ ያው ናይን ያለ ሰው ምንድን ነው? ኮንተንዚ ማለት ትችላላችሁ ማለት እኮ ነው አይደል? እንደ በአማርኛ አዎ ልክ እንደዛ ነው። ፎርሙ ምንድን ነው? አሁን እነሱ ፕሬቴሪቶ የሚል አለ፣ ፐርፌክት የሚል አለ፣ እንደዛ አይነት ስም አለው። ይሄ እንደዛ አይነት ፈርጋንግናይት ስም አለው። ፕሪቴሪቶም ቢሆን እንደዚህ ነው የሚሆነው። ልክ ናችሁ። ግን ፕሪቴሪቶም እቺ ነው የምትሆነው። ቆይ ላሳያችሁ። አያችሁት? ኡምላውት አላት። ይሄ ፕሪቴሪቶም ነው። ይሄኛው ግን ኡምላውት አለው። ስለዚህ ኡምላውት ሲኖረው የሆነች ስም አለቻት። ይሄው ከስር እያየው ነው። አቶ ቢራ ትንሽ ጀምሮላችኋል። ቢራ የሚለውን እንግዲህ ስክሮል አድርጋችሁ ፈልጉት። ውይ ተብሏል። እሺ የገባዋል። የምጠይቃችሁ ጭንቅላታችሁን እንድታስጨንቁት ነው። ኦኬ ዝም ብዬ እኔ ባወራው በቃ የሆነ ዝም ብሎ አሪፍ ትምህርት ሆኖ ነው የሚያልፈው። ግን አሩ የሚለውንም ይዩት ኮሜንት ላይ በደንብ አክቲቭሊ ቀና ጎንበስ እያደረጋችሁ ኮንጀክቲቭ ነው። ግን ዳስ ሃይስ ኮንጀክቲቭ ሳይሆን ጄ የዋይ ድምፅ ነው ያለው። ስለዚህ ቢራ በደንብ አድርጎ እስከምጦላችኋል። ስለዚህ ወደ ምን ፎርም ቀየርኩት ማለት ነው? ኮንዩንክቲቭ ስባይ። ኦኬ ገባችሁ? ይሄ ፎርም ይሄኛው höflichkeit የሚባለው የትህትናው ፎርም ምንድነው የሚባለው? ኮንዩንክቲቭ ስባይ። ኦኬ ስለዚህ በትህትና መጠየቅ በምትፈልጉ ሰዓት ባይዘዌ ይሄ ነገር ለፎርሜል ብቻ መሆን አይጠበቅበትም። ኦኬ ለኢንፎርሜልም መጠቀም ትችላላችሁ። ግን እዚህ ላይ ፕሪቴሪቶም ይቺ ናት። ኦኬ እቺ ፕሪቴሪቶም የሞዳል ፎርማ ፕሪቴሪቶም ፎርማ ይቺ ናት።
ኡምላውቷ ካለች ግን ምንድነው ኮንጀክቲቭ ስባ ይባላል ማለት ነው። ስለዚህ können Sie mir bitte helfen ማለት ትችላላችሁ። könnten Sie mir bitte helfen ብትሉ ደግሞ ዋው ነው የምትባሉት ማለት ነው። ያ ማለት ምንድነው es ist mehr höflich. Das kann man sagen, das ist die Höflichkeitsform von diesem Satz ማለት ነው። ከዚህኛው ሴንቴንስ höflichkeit ፎርሙ ወይም በጣም በትህትና የመግለጽ ትህትና ብዬ ላስቀምጥላችሁ በትህትና ለመግለጽ ሐሳባችንን ማለት ነው። ኦኬ höflichkeit ይሄን የምንጠቀምበት ማለት ነው። ስለዚህ አይ ሆፕ አልገባችሁም። እዚህ ላይ አይን ሲሆናችሁ ሰዎችም können Sie ከምትሉ könnten Sie ብትሉ ሰው ያግዛችኋል። könnten Sie ምንድነው ከተባላችሁ ደግሞ የሆነ ኮንጀክቲቭ ስባይ የሚባል የጀርመንኛ ፎርም አለ ወይም ግራማቲካል ህግ አለ። ያንን ተጠቅሜ ነው ኮንተ ያልኩት። እቺ ደግሞ ኡምላውታ ሳትኖር ደግሞ ኮንተን ማለት ከፈለኩኝ das ist ein anderes Form, das ist Präteritum, das ist ein Vergangenheit ማለት ነው። ስለዚህ አላወራም። አሁን ጥያቄ ላይ ብቻ ፎከስ እንድታደርጉልኝ ፈልጋለሁ። ስለዚህ እስከ ሀዊ ድረስ የተወሰነ ነገር አውርተናል ብዬ አስባለሁ። አሁን ደግሞ መቅዲ አንቺ ጋር ልመጣ ነው። ኦኬ አመሰግናለሁ በጣም እሺ። ስለዚህ ሶስታችሁንም ሮቦትንም ዲቮንም ሀዊንም የሆነ ነገር ገብቷችኋል ብዬ አስባለሁ። እንግዲህ ያ መልካም። አሁን ደግሞ ሁለተኛ ወደ መቅዲ ጋር ደግሞ ልምጣና ሰዓት እስከበቃኝ የተወሰኑ ሴንቴንሶች እንደዚህ ማስተማርም ስላለብኝ ነው። ምክንያቱም አኩዛቲቭ ዳቲቭ ብቻ አይደለም ጀርመንኛ ውጭ ወጣችሁ ሐሳባችሁን ስትገልጹ እንዳትቸገሩብኝ። እቺን ላስት ዊክ ልወጣ ስላስተምር ያለው ይሄን ኮንሰፕት ጎበዝ የሆነ የሚያስታውስ ሰው ካለ ይመልሳል ማለት ነው። ቦታዬ ሌላ ሰው ማስገባት ትችላለህ፣ ችግር የለውም። እኔታቸውኝ እሺ ሀውያ አንዳንድ ጊዜ ሙሉ ዙር ሁላችሁንም አንዳንዴ ከጠየቅኩ በኋላ አንድ ላይ ትወርዳላችሁ። እስከዛው የምታወሪም ነገር ካለ እድሉ እንድታገኝ ቁጭ በይ ዝም ብለሽ። እሺ እስከታች አራቱን ላዋራቸውና ሁላችሁንም ማስወርቼ ሁለተኛ ዙር ደግሞ ሌላ ሰው ቀበላለሁ። እሺ እሺ መቅዲ አለሽ ብዬ ተስፋ አረጋለሁ። ትንሽ ቻሌንጂንግ ናት፣ ግን ደግሞ ባለፈው ለወጣ ስል ካስታወስሽ እሷ ቶፒክ ናት ማለት ናት። መጀመሪያ አንብቢው። Das ist das Buch des Studentes. genau ይሄ ምን ፎርም ነው? ደስ ምናምን Genitiv. das ist Genitiv. sehr schön Genitiv. እሺ ሌላ ደግሞ ሁለተኛ ፍራገ siehst du hier einen Fehler oder der Satz ist richtig? በታች ያላችሁ ሰዎችም ደግሞ ሞክሩ። Studentes ሳይሆን ES መሰለኝ። እቺኛዋ ES እንደዚህ። እሺ ታይ የመቅዲ ልጅ ታይ አትርብሽን። እሺ ይሄንን እንደዚህ እንያዘውና መቅዲ ምን አለች? ይሄ ES መሰለኝ አለች። ስለዚህ ችግሩ ያለው የምትዩ እዚህ ጋር ነው አይደለ? ስቱደንትስ የሚለው ላይ ላስብ እስኪ አንዴ። እሺ አንቺ እስከምታስቢ ገኒ እስቲ ያለሽን ያለውን የሰጠ እሷ እስከምታስብ ገኒ ሞክሪ። ምን ይመስልሻል? አለሽ ገኒ? አለው። እስቲ ደግሞ ሞክሪ የገባሽን ያህል። ጌኔቲቭ ነው ሐሳቡ፣ ልክ ነው። ኦኬ ኦፍ ዘ እንግሊዘኛ ለምትችሉ ሰዎች that is the book of the students the book of the students አይነት አወራር በእንግሊዘኛ ላይ እንዲህ ብለን አናወራም። ስለዚህ ግን ግራማቲካሊ ግን እንደዚህ አይነት ሼፕ ስላለ እንግሊዘኛ ኦፍ ዘ ማለት ነው፣ ወይም ብለን የእንትና እንትን ነው ለማለት። ስለዚህ ሞክሪ ገንዬ፣ ምን ይመስልሻል? ልክ ይመስለኛል። በቃ እሱም አንድ መልስ ነው። ገኒ ልክ ይመስለኛል ብላለች። ሌላ ደግሞ ሶስተኛ በሱ ፍቃድ ይሁን ኢኤን መጨረሻ ላይ ስቱደንትስ እንግሊዘኛ መሰለኝ። ስቱደንትስ እንግሊዘኛ ይመስላል። ስለዚህ አንቺ ኢኤን ይሁንልኝ ነው የምትይው። ስቱደንት ካስቲክ በአንቺ ደግሞ እንያዘውና እሷ ደግሞ ኢኤን ይሁንልኝ ብላለች። አንድ ሰው ላይ ጨምርብሽና እንሰማለን ማለት ነው። እሺ ኤዱስ ምን ይመስልሻል? ኤዱ
እኔ እንኳን ይሄ ሁለተኛ ያለው ነው ትክክል መሰለኝ። ሁለተኛ ኢኤስ ያለው ይሄ ኢኤሱ ይሄ አ ኦኬ፣ ላስታርቃችሁ ስለምፈልግ ነው። ከዛ ካሚስስ ምን ይመስልሃል? ይህ መጀመሪያ ጌኔቲቭ ነው የሚመስለኝ እና ስቱደንትስ ሚት ኤኤስ ወደ አይንፋክ ነው ሚት ኤስ ሚት ኤኤን ነው የሚመስል። የትኛው ይሄ የመጨረሻው? አዎ ስለዚህ ሁለት ሰው ኢኤስ ያላለ ሁለት ሰው ኤኤን ያላለ ኮሜንት ላይ 1 10 15 ኮሜንት ልይ። ኦኬ የሚመስላችሁን ጻፉ። ወደ ላይም እየሄድኩኝ እያየሁ ነው። ኤሌና ባሌ ፈርስት das ist das Buch genau und Alex አሩ ምንትዋብ ኤሌና ስዊቲ አዲስ ወደ ታችም ሐሊማ ሉቺያ ኢኤስ ቢራ ሞጣ ኢንጌኔቲቭ ማስኩሊን ኤን ኤአርኤን ዜያሹን አሪፍ ነው። ቢያንስ ብትሳሳቱ ትክክል ብትሆኑም እናንተ ጭንቅላት ውስጥ ያለውን ነገር እዚህ ጋር አውጥታችሁ ማስቀመጣችሁ አትሊስት ይሄ ለፈተና ዝግጅት አይደለም፣ በቃ ለዘላለም ፊክስ የሚደረግ ነገር ስለሆነ የመሰላችሁን ነገር እዚህ ጋር መጻፋችሁን እስማማለሁ። ስለዚህ ቆንጆ ነው የጻፋችሁት። ወደ መልሱ እመጣለሁ። ከዛ በፊት መቅዲ ላስብ ብላለች። እስካሁን እያሰብሽ ነው ወይስ ወስነሻል? ኤኤስ ነው ኤኤስ። ስለዚህ አንቺ ኤኤስ ላይ ጸንተሻል። እኔ ደግሞ ከኤም ካሚስና በሱ ፍቃድ በአንተ ፍቃድ ይሁን ነው ምንድነው ቢኢ ስለሚታየኝ በሱ ፍቃድ ይሁን። በሁለቱ ሀሳብ እስማማለሁ። ለምን ደግሞ እንደሱ ሆነ የሚለውን አብራራለሁ አይደል? ዝም ብዬ መቼም መልስ ብቻ አልሰጥም አይደል? ስለዚህ ይሄኛውም ስህተት ነው። በግራማቲካል በጌኔቲቭ ህግ ይሄ ልክ ነበረ። ኤስ ብቻ ሲንግል ኤስ። ኦኬ ግን ላይደ ስቱደንት ዲያር ስቱደንት ነው አይደለ አርቲክሉ። ስለዚህ እሱ ላይ እመጣላችኋለሁ። ታዲያ ይሄን ያላችሁኝ ሰዎች ዝም ብላችሁ ነው ይሄን ያላችሁኝ ወይስ የሆነ የገባችሁ ነገር አለ? ካሚስና በሱ ፍቃድ ለምንድን ነው ኢኤን ነው መልሱ ያላችሁኝ? ዲያር ስቱደንት የነበረውን ደስ ስቱደንትን ያላችሁኝ ለምንድን ነው? እነ ኤም ካሚስ ምክንያት አላችሁ? ያ ዴር ወደ እንትን ስትቀየር ኤስ ነው የምትሆነው መሰለኝ። ደስ ቆንጆ ነው። ቶፒክ ስላለ ነው። ከዛ ጋር በተገናኘ እንደ ትምህርት የሚሰጥ ቶፒክ አለ። እንደዚህ ማስኩሊን የሆኑ ኖመኖችን በጌኔቲቭ ሰዓት ወይም ደግሞ ከኖሚናቲቭ ውጪ በምንጠቀማቸው ሰዓት ኤስ እንደዚህ አይደለም የምንጠቀመው፣ ኢኤን ነው የምናረጋቸው። ስለዚህ ያ የሆነበት ምክንያት ላስት ዊክ ሳስተምር ወደ ኋላ ተመልሼ ላሳያችሁ። አይ ሆፕ ይኖራል። ግን አስታወሳችሁት? ይሄንን መቼም ይከብዳል፣ ብዙ ጣጣ አለባችሁ፣ ላታስታውሱት ትችላላችሁ። ዴር ናመ ደስ ዩንግስ ግስ ነው ያልኩት እና በዚህ ኬስ ዩንገን ነው ያልኩት። ይሄ አያችሁት? እዚህ ጋር በቅንፍ ያለው ምን ይላል? ኤን ዴክሊናሲዮን ግን ኤን ወይም ኤን የምንጨምርበት ምክንያት ይሄ የጀርመንኛ ህግ ነው። እንደ ኖሚናቲቭ እንደ አኮሳቲቭ እንደዚህ አይነት ፎርም አለ ጀርመንኛ ላይ። ስለዚህ ይሄኛውን የምንመድብላቸው ወይም የዚህ ህግ ኢምፕሊመንት የሚደረግባቸው ነገሮች እነሱ በጠቅላላ ምንድናቸው ማለት ነው? ማስኩሊን ናቸው። ማስኩሊን ሆነው በኖሚናቲቭ ኬዝ ሳይሆን በሌሎቹ ከአራቱ ኬዞች በሶስቱ ኬዞች ላይ ኢምፕሊመንት የሚደረግባቸው ነገር ኤን ዴክሊናሲዮን ይባላል ማለት ነው። ስለዚህ በዛ ምክንያት ማስኩሊኖችን በምታዩ ሰዓት ኤን ነው የምትሉት ማለት ነው። ስለዚህ አምስታችሁም እዚህ ጋር ያላችሁ ሰዎች የገባችሁ አሁን ያስገባዋላችሁ ነገር አለ ወይም ምንድነው የተረዳችሁት ነገር በቨርቡ ምክንያት ሳይሆን ለምን ስቱደንተን እንደሆነ መቅዲ፣ ገኒ፣ በሱ ፍቃድ፣ ኤዱ እና ካሚስ የሆነ ነገር ገብቷችኋል? የማታውቁት ነገር ወይስ አስታወስኳችሁ ቢያንስ የረሳችሁትን? ስለዚህ ጌኔቲቭ ላይ እንዳልኳችሁ ማስኩሊን በሚሆን ሰዓት
የነገርየው ባለቤት አሁን የመጽሐፉ ባለቤት በዚህ ጊዜ ተማሪው ነው አይደለ? ወንድ ነው። ስለዚህ የተማሪው ሁል ጊዜ ኢኤን ይሆናል ማለት ነው፣ ወይም ኤኤን ይሆናል በጀርመንኛ አልፋቤት። ስለዚህ በዛ ምክንያት ደስ ስቱደንተን ነው የሚሆነው። ኦኬ በዛ እንይዘዋለን። አይሆፕ በሆነ እንደው ምክንያት የሌለው እውቀት ከሆነ ትወዛገቡብኛላችሁ። ፈተና ቢያይንስ ምናምን ሲመጣ ዝም ብሎ ሽምደዳ ነው። ሁላችሁም ታልፋላችሁ ፈተናውን። ግን ከዛ ወይ ሰው ሲያወራ ወይ እናንተም ደግሞ ለማውራት ስትሉ በቃ የምታስታውሱትን ካጠናችሁት ልታወሩት ትችላላችሁ። ግን ዴይ ቱ ዴይ ላይፋችሁ ላይ መቼም ያጠናችሁትን እያስታወሳችሁ መኖር አይቻልም። ስለዚህ እንደዚህ ፊክስድ የሆነ ህግ ጭንቅላታችሁ ውስጥ መኖር አለበት። ስለዚህ በዛ እንይዘዋለን። ግን አዎ ባሌ ፈርስት zum Beispiel das ist die Tasche der Studentin das ist zum Beispiel ሴት ብትሆን ተማሪዋ ባሌ ፈርስት ያለውን የሱ ምሳሌ እንውሰድለት። ኦኬ ሴት ብትሆን ተማሪዋ ስቱደንት አይደለ? ስቱደንቲን ነታ ሴት das ist die Tasche ምንድን ነው ያልኩህ አባቴ? አይ ሆፕ ወንድ ነህ መሰለኝ። ባሌ ፈርስት የሚለው das ist die Tasche der Studentin ስቱደንቲን በዚህ ኬዝ ኢኤን ጨምሬበታለሁ አልጨመርኩበትም? እነ ገኒ እነ መቅዲ አምስታችሁ አብሩና ተሳተፉ። አምስታችሁ ኤም ከሚስ ኤዱ ቢኢ ገኒና መቅዲ አያችሁት? ይሄን የታችኛውን በዚህ ኬዝ ኢኤን ጨምሬያለሁ አልጨመርኩም? ለምንድን ነው ህጉ ይሄ ኢምፕሊመንት የሚደረገው? ሲጀመር ጌኔቲቭ ላይ ፌሚኒን እና ፕሉራል የሆኑት ምንም የስም ለውጥ አይኖርም። ስለዚህ እዚህ ጋር ባሌ ፈርስት ያለው ልጅ የሰጠን ምሳሌ ጥሩ ምሳሌ ነው። ይሄ በፌሚኒን ቢሆን ኖሮ ምንም አይነት ዴክሊናሲዮን እዚህ ላይ ኤን ዴክሊናሲዮን የሚባል ነገር ኢምፕሊመንት አይደረግም። ስለዚህ ማፍረሻ አረፍተ ነገር ሰጠዋችሁ ማለት ነው። ስለዚህ ዳንከ ለማንኛውም እኔ አንድ ጥያቄ አለ። እሺ ገኒ ጠይቅ። አሁን ትርጉሙ ዳስ ኢስት ዳስ ቡህ ይህ መጽሐፍ የተማሪው ነው ምሽ ይኸውልሽ እዚህ ጋር በአማርኛ እንደዛ ከሆነ ለምን ኢኤን ሆነ? አንድ ሰው ከሆነ መጽሐፍ የተማሪው ነው። ምን አልሽኝ ገኒ? ለምን አንድ ሰው ሆነ? ለምን ኢኤን ተጨመረበት? ኢኤን ለብዙ አይደል? አዎ እንኳን ጠየቅሽኝ። ሐሳቡ አሁን ያለነው ምን ላይ ነው ይታይሻል? ይሄ ምንድነው አረፍተ ነገሩ? ጌኔቲቭ። ስለዚህ የመጀመሪያ ይሄ ብዙ ናቸው አንድ ነው ከማለትሽ በፊት አረፍተ ነገሩ ምንድነው ብለሽ ጠይቂ። አረፍተ ነገሩ ጌኔቲቭ ነው አይደል? አሁን ገባኝ። ስላለ እሺ። ግን ጌኔቲቭ ደግሞ ከሆነ ደስ ዴር የነበረው ደስ ሆኗል ማለት ነው። ስለዚህ ስቱደንት የነበረው በኤን ዴክሊናሲዮን ምክንያት ኢኤን ተጨመረበት እንጂ ስቱደንተን የሚለው ቃል በቃል ጎግል ላይ ትራንስሌት ብታደርጊው ተማሪዎች ማለት ነው አይደል? በዚህ ኬዝ ግን ብዙ ተማሪዎችን አይወክልም። ለምን? አርቲክሉ እዚህ ጋር ከፊት ያለው ጌኔቲቭ ስለሆነ። እሺ መልካም። አሁን አስወጡልኝ ልበል። 10ችሁን 8ችሁን እዚህ ያላችሁትን ጥያቄ ያለው አለ ከእናንተ ውስጥ ከመተካቴ በፊት ሳንጠየቅ ሳናነብ እንዴ? ምንባቡ ላይማ ትደርሳላችሁ በዙር። ቢያንስ ይሄኛውም እኮ ትምህርት ነው አይደል? ወይስ ይሄኛው ዝም ብሎ መግቢያ ነው ማስታወቂያ ነው? ገኒ ቪዲዮ ቪልስት ኮምፒውተር ቪዲዮ ኦኬ አለሁኝ። ሪኩዌስት ላኪና ሰዓት አለን ገና እድል ካገኘሁኝ ቢያንስ አንዳንድ ዙር ወይም ደግሞ ቴክስቱን አንድ ያስነብቢያችሁ ላስወጣችሁ ቢያንስ ሰዓት ሌሎቹ ፌር ለመሆኑ ስንት ሰው እንደላካ አላውቅም። ሪኩዌስት 11 ሰው ይታየኛል የላክ ላስቀምጣቸው። እኔ ኑረድ ያልደረሳቸው ይድረሳቸው። ቢያንስ አንዳንድ ዙር የሆነ ነገር እንኳን ብታወሩኝ ትጠቀማላችሁ ብዬ ነው። እሺ ግን እንዳልኩሽ አንዳንድ ጊዜ ሁሉም ሰው ይድረሰዋል። በቃ ሻዊ ይቀመጡ እያሉ ነው፣ ከስር እዛው ይቅሩ እያሉ ነው። እነቲጂ ገኒ እንግዲህ አይ እንወጣለን። ከመቅዲ በላይ ከመቅዲ ጀምሮ ወደ ላይ ያሉት ናቸው የሰሩት። እኛ ወደ ታች አልሰራንም። ለዛ ነው። ኦኬ ችግር የለውም። ስላወያዩዋችሁ ብዬ ነው። ግን ችግር የለውም። እንደገና አስገባችኋለሁ። ቢያንስ 1-2 ጊዜ የሆነ ነገር ሐሳባችሁን ከሰማው ቢያንስ የሆነች ነገር ላይ ተሳትፋችኋል ብዬ ስለማስብ ነው። እሺ ከዛ እንደገና ደግሞ በዙር አስገባችኋለሁ።
እሺ እሺ አስወጣኝ፣ ገኒ እኔ እምቢ አለኝ። እሺ ገኒ እንደዛ አደርጋለሁ። እሺ አደራ ደግሞ ተናዳችሁ እንዳትሄዱ በዛው። እና እሺ ሌሎቻችሁም እንግዲህ ራሳችሁን ማውረድ የምትችሉ አውርዱ። ከዛ ታች ደግሞ ልተካቸው 10 ስንት ደርሰዋል መሰሏችሁ? ወደ 10 ቅድም ስንት 10 የነበረው 12 ደርሰዋል። ስለዚህ እነ ሮቦት ኤም ከሚስም ካለ ድጋሚ አስገባችኋለሁ እንዳልኩት ቶሎ ቶሎ። አሁን ገና 10 ጉዳይ ነው። ስለዚህ እድል ይኖራችኋል ሁለተኛ የመማር። ሮቦትም ካለሽ ራስሽን ለማስወጣት ሞክሪ፣ ካልሆነ ንገሪኝና እኔ አግዝሻለሁ። እስከዛው ሌሎች ሰዎች ልተካ። እሺ እወጣለሁ። እሺ እኔ እናት እሺ ታብታብ አድርጉ ሌሎቻችሁ። እና ምንም አይነት ነገር ካወራኋችሁ አደራ ቴክስቱ ላይ ከደረሳችሁ እድለኛ ናችሁ። ካልሆነ ግን ምንም አይነት ነገር ካወራኋችሁ አትሊስት እሱን እንደ ቻንስ ቁጠሩትና ቢያንስ የተወሰነ ሰው ደግሞ እድል እንዲያገኝ ለዛ ነው ማቀያየራችሁ። ኦኬ ታብታብ አድርጉ። እስካሁን 40 ምናምን ኬ ነው የሚታየኝ። በደንብ ወደ ላይ አውጡት። ከመጀመሪያ በፊት ስንት 1 2 3 4 5 6 7 8 ደርሳችኋል። እስቲ ለአራት ሰዎች ነው 5 ሰዎች ያልገቡ አሉ። ስለዚህ እነ ጄሪ ባሊ ፈርስት ኮል ወርልድ እና ዳኑ ምናምን ብዙ አለ፣ ቶይባ ምናምን ብዙ አላችሁ። ስለዚህ ሀሊማ እሺ እናንተን ደግሞ ቶሎ ቶሎ ላስተናግዳችሁና አይ ሆፕ የሆነ ነገር ቢያንስ ዛሬ የመጨረሻ ቀኔ ስለሆነ ሌዘኑን ፈሽቴ ላይ ቢያንስ የሆነ ነገር እንትን ለማለት ሞክራለሁ። አይ ቲንክ ያው አመት በዓልም ስለሆነ ዛሬ እንግዲህ ብዙዎቻችሁ በቤት ናችሁ። ስለዚህ ሄርትሊሽ ቪልኮመን ብያለሁ ሁላችሁንም። ታብታቡን 50 ኬ ያስገቡት። እስከዛው እነዚህን ሃሎ ልበላቸው። ፍሎኪ ቪጌትስ ዲየ ጉትን አብንድ ብያለሁ። ጉትን አብንድ ዛፍት ሰላም ጉትን አብንድ እንዴት ነህ? እንኳን ደህና መጣልኝ። እንኳን አንጸራ። እሺ አባቴ ሰላም አለሽ? ሰላም አለው ዛፍዬ፣ እንዴት አመሸ? ይመስገነው። ትናንት ዳኒን ስታስጨንቂው ሰምቻለሁ። እቺ ጎበዝ ተማሪ ናት እያለ ሰምቼዋለሁ። እኔ በታች አላነበብኩም እና ተመልሼ በላይ ጠይቃል። አሁን ራሱ እዚህ ጋር ሳይ ደግሞ ያንተን ጥያቄ ሳይ ደግሞ የጄኔቲቭን እንዴ እነ ገኒ ነው ውረጂ እኛ ያለን እያልኩ ነበረ። ገኒማ በቃ ለምን እያለች ነበር። አስገባታለሁ ድጋሚ። እሺ ለማንኛውም እንኳን ደህና መጣሽ። እንኳን ደህና ቆይ ዛፍዬ። እዚህ ጋር ራሱ እንደ ይሄ ጄኔቲቭ ያልከው ከሁለት በላይ ኢኤን አይደለም እንጨምረው? ተሳስቻለሁ። ወንድ የወንድ ጾታ ከሆነ የወንድ ጾታ የሆኑትን የጉዳዩ ባለቤቶች ወይም የዚህ አሁን የመጽሐፍ ባለቤት ያልነው ወንድ ነው በዚህ ኬዝ አይደል? ስለዚህ ማስኩሊን ከሆነ በጀርመኖች ህግ በእነሱ ግራማቲካል ህግ ኤን ዴክሊናሲዮን የሚባል ህግ አላቸው እና የተለመደውን ጌኔቲቭ ላይ ይሄ ኤስ ወይም ኢኤስ ሳይሆን የምንጨምረው። እሺ ይሄ ባለፈው ያስተማርኳችሁ ጌኔቲቭ ላይ ታስታውሻለሽ? አንድ ዚልቢጋ ምናምን ያልኩት ለሱ እንደሱ ቢሆን ይሄ ነበር ልክ። ለምን das ist ein zweisilbiger Wort. Guck mal, zweisilbiges stu und dann dent. stu dent. ስለዚህ ኤስ ነው የሚጨምረው። ግን ማስኩሊን ስለሆነ ዴር ስቱደንት ስለሆነ ሌላ ህግ አለ ዴክሊናሲዮን የሚባል እሱን ነው የሚጠቀመው። እሺ ለዛ ነው እንጂ ልክ ነሽ። ባለፈው ያስተማርኩትን አልረሳሁሽም። እኔ በስ alles Gute zum Glück ፋተርታግ አባት የሆናችሁ እንግዲህ እዚህ ውስጥ ወንድ አለ። አዎ እነ ቴዲ ፍሎኪ ቢራም አውቃለሁ ቢራ ወንድ እንደሆነ። ስለዚህ ሁላችሁም እንግዲህ አባት ከሆናችሁም ጥሩ፣ ካልሆነም ለአባቶቻችሁ መልካም የአባቶች ቀን ተብሏል። የአባቶች ቀን ለራሱን ችሎ የለውም እንደሙ ተርታግ በዓልን አስታኮ ተብሎ በዚህ በበዓለ ዕርገት በፈረንጆች በዓለ ዕርገት ነው የሚውለው። ስለዚህ የማታውቁ ሰዎች ችግር የለውም ፍሎኪ ይደርሳል። ዶሃስ ኖክ ሳይት እሺ። ስለዚህ herzlich willkommen ብያለሁ። ሰላምዬ ቢራ እስከዛው 50 ኬ እስከሚደርስ አንዴ ላስወራችሁ። እንዴና አባቴ ሰላም ነው ወይ? ከዛ ኢትስሚ ማለሽ ኢትስሚ ኧረ ተው ተንፍሱ። ቴዲ ሰላም እንዴት ናችሁ? አለን ይመስገነው። ቴዲም አለ። ሰላም አለው ዛፍዬ እንዴት ናችሁ? ሁሉ ሰላም አለን። አውስ ዴር ሽቫይዝ እንዴት ነህ? ሽቫይዝ አለን ይመስገን። እሺ አባቴ ቼክ እያደረኩ ነው እዛ ታብታቡን በደንብ እስከሚያስጠጉልኝ። አዲስ አለሽ? አዲስ እና ምን ትዋብ አለ ወንድም አለ። እንዴት ናችሁ? እንዴት ዋላችሁ? ይመስገነው።
በድምጻችሁ ልስማ ብዬ ነው። ከዛ አሩ የሚለው ታች ያለሽው ሀሎ ሰላም እንዴት ነህ? እግዚአብሔር ይመስገን። በደንብ እንግዲህ መግባታችሁን ላረጋግጥ ብዬ ነው። ከዛ ደግሞ እናንተን ደግሞ የተወሰነች አሰርቼ ምንም ነገር ላሰራችሁ ያው የሚቀጥለው ላይ የደረሳችሁ ላይ እንትን እንላለን ማለት ነው። እሺ ከፍሎኪ ጀምራለሁ። ፍሎኪ ቢስቱዳ ግናው ኦኬ። አንድ ሴንቴንስ የመጨረሻ የቀረችኝ ያለች እሷን እንሰራና ከዛ በኋላ እንደድላችሁ ፓሴጁን ደግሞ የደረሳችሁ ወይም ቴክስቱ የደረሳችሁ ደግሞ ከኛ ጋር አብረን እንሰራለን ማለት ነው። Ich werde was schreiben, okay? Warte. Also. Kannst du bitte das lesen? Ich wasche mir jeden Morgen. Genau. So, meine Frage ist das. Siehst du hier einen Fehler oder der Satz ist richtig oder du siehst keinen Fehler? ጥያቄ ስህተት ካለው ንገረኝ፣ ከሌለው ደግሞ እንደ ቅድሞቹ ናይን ልክ ነው ምንም ችግር የለውም በለኝ። Ich denke ልክ ነው። በቃ ችግር የለውም እቀበላለሁ መልሱን። ሰላምዬስ ችግር ይታይሻል እዚህ ላይ? ቢታየኝ ሆኖ አልሰማም። እኔ Kannst du erst lesen? Okay. Ich wasche mir jeden Morgen. Sehr schön. Und siehst du hier einen Fehler? Nein, waschen Akkusativ, Dativ ነው የሚወስደው መሰለኝ። የለውም ስህተት ዳ ዛፊ በቃ ኦፒኒየናችሁን መስማት አለብኝ። እሺ ቢራስ ቢራ አለ? ቅድምም ሰላም ስል የለህም። አሁንም ካለ አብራና አለው በለኝ። ሚውት ሆነ ነው ድንገት እያወራህ ከሆነ ሚውት ነህ። እሺ ቢራ ቼክ ላድርግ እስቲ አለ ወይስ የለም? ዝም ብሎ ነው የላከልኝ ቅድም። ቢራ ካለ አለው በለኝ። ከዛ ደግሞ ድንገት የቆየ ሪኩዌስት ከሆነ አለ አሁን አይ ኦኬ አለው እንትን እሺ አብራኩ ችግር የለውም። እንኳን ደህና መጣ። ቅድምም ሰላም አላልኩህም። እቺን አንብብልኝ እስቲ። አሁንትም ኔትወርክ እያስቸገረ ነው። ድምጽ የለም አይሰማም። ወይ ወጥቼ ልመለሰኝ። እሺ እንደዛ አድርግና ቦታህን እንጠብቅልሃለሁ። እስከዛው ሌላ ሰው ላስወራ። ውጣና ተመልሰህ ሪኩዌስት ላክልኝ። እሺ ኢትስ ሚ ቢስቱዳ ኢትስ ሚ ያ ቢተ እሺ ካንስቱ እሺ አንብቢልኝ ይሄን እና ችግር ካለበት ደግሞ እናወራለን። መጀመሪያ አንብቢው አረፍተ ነገሩን አውስስፕራኸ ሴንቴንስ ላይ ችግር ካለ እንናገር። Ich wasche mir jeden Morgen. Sehr schön gelesen. Okay. Siehst du hier einen Fehler? Oder siehst du was hier? Komment ላይ ጎበዞች በደንብ ጻፉ። Ich wasche mich jeden በቃ ስለዚህ አንቺ ላይ ላቁ። Ich wasche mir የነበረው ich wasche mich jeden Morgen ነው ብላለች። ስለዚህ አንቺ መልሱን አግኝተሽዋል። ሰላምና ፍሎኪ እንግዲህ ትሰማላችሁ አብራችሁ ማለት ነው። አያችሁት ሚር የሚለው ወይ እኔ ለምን መሰለኝ እዚህ ich wasche jeden Morgen ሲሉ ነው የምሰማቸው። አኩዛቲቭ እና ዳቲቭ አላወቅኳትም። ቆንጆ ነው። እንደዛም ከሆነ ቢያንስ ይኸው we will learn here something okay አዲስ ነገር ነው። ሁሉ ሲጽፉ ስላየሁኝ አሁን ሁሉም ሚሽ ሲሉ አኩዛቲቭ ናት የምትወስደው ማለት ሳስብ ቆየሁኝና ግን አላቆም ich wasche jeden Morgen ሲሉ ብቻ ነው ሲጠቀሙ በቃ ምንድናት ያ ይቻላል ራሱ። ይሄኛው ግን ሪፍሌክሲቭ ቫሽን ሁሉ ጊዜ ሪኮመንድ የሚደረገው ከሪፍሌክሲቭ ጋር አብሮ ሲነበብ ነው። ሚሽ ወደ ሚር ብቻ መቼ እንደሚባል እናወራለን። ስለዚህ ወደ ኢትስ ሚ ልምጣና እንደገና አንብቢልኝ ይሄንን። ኢትስ ሚ wasche mich jeden Morgen. Ich wasche mir jeden Morgen. ኖ ስቲክ ዊዝ ሚሽ ልክ ነው። ich wasche mich jeden Morgen ልክ ነው። እሺ አዞ ዝም ብለሽ ነው ሚሽ ያልሽው ወይስ የገባሽ ነገር አለ?
ሳስበው ቃሉ ጋር አልሄደልኝም። ለዛ ነው እንጂ ምንም አልገባኝም። በቃ ውስጥሽ ያለሽ ሚሽ ነው። ስለዚህ ፈተና ምናምን ላይ አንቺ ብዙ አትወድቂም ማለት ነው። ውስጥሽን ካዳመጥሽ ይሄ ነገር ዳስ ነው እያልሽ መመለስ ትችላለሽ። ስለዚህ ልክ ነው። ኦኬ ኮንሰፕቱ ያው ይሄኛው ዳቲቭ ነው፣ ይሄ አኮሳቲቭ ነው። ግን አኮሳቲቭ የሆነበትን ምክንያት እንድታስረዱኝ ነበረ። ቴዲ የምትለው ነገር አለ? የሆነ ኦፒኒየን አለ? ቫሽንግ አኮሳቲቭ ስለሆነ መሰለኝ አይ ቲንክ። ኦኬ አኮሳቲቭ ነው፣ ቆንጆ ነው። ስለዚህ ቫሸ የሚለው የሚጠቀመው ሪፍሌክሲቭ ቨርብ አኮሳቲቭ ነው። በጣም ልክ ነው። አሁን ምን ላመጣባችሁ ነው መሰላችሁ? አዳምጡ። አሁን እዚህ ጋር ቴዲ እስቲ አንብቦ ይሄን Ich wasche mir mein Geschirr jeden Morgen. ልክ ነው ተሳስተዋል? ስታስበው እንደው አንተም እንደሷ እንዴት የሚሆን ነገር ውስጥ ምን ይላል ስታየው? ሚሽ ይመስለኛል አይ ቲንክ ነው እዚህ ጋር ich wasche mir mein ሚር የሚለው ሚሽ ይመስለኛል። አሪፍ አሪፍ። ስለዚህ አንድ ጥሩ ኮንሰፕት አስተምራችኋለሁ ማለት ነው ዛሬ። እሺ ከዚህ ጋር በተገናኘ ኦር ደግሞ ኦኬ ንገረኝ ኤኒቲንግ ጭንቅላት ውስጥ ያለ ነገር። ማይን የሚለው ማይነም ዳንከ ባሌ ፈርስት ማይነም ነው ያልከኝ እዚህ ጋር ያ ኦኬ። ስለዚህ አንድ ቶፒክ አዲስ ቶፒክ አስተምራችኋለሁ እና አዲስና እነ ምንትዋብን ከማስወራቴ በፊት ወደ እሱ ልግባ። ማን ነበር ቅድም ውጭ የነበረው? እልክልሃለሁ ያለኝ ድጋሚ ማን ነው? ቢራ ነው። ቢራ ልካል እንዴ? አይ ዶንት ቲንክ የላካ አይመስለኝም። ስለዚህ በሱ ቦታ አዲስ ሰው ላስገባ እና ስትመጣ እንግዲህ ሌላ ዙር ላይ አስገባሃለሁ። ግን አዎ ዳንከ ባሊ ይኸው ልኬ አስገብቻለሁ ራሱ። ስለዚህ ወደና አዲስ ምንትዋብና አሩ ጋር ከመሄዴ በፊት ከላይ እንዳይምታታብኝ ባሊ ፈርስት herzlich willkommen bist du da? Ja alles klar እሺ አንተም ደግሞ እቺኛዋ ሁለተኛው የመጀመሪያውን ስለተስማማንበት ሁለተኛዋ ላይ እስቲ መጀመሪያ አንብበው ሴንቴንሱ። Ich wasche mir meine Gesicht jeden Morgen. genau እቺኛዋ ምንድናት ቃሏ? ማይን። ስለዚህ ስታነበው ማይነ አትበል። ich wasche mir mein Gesicht ኦኬ mein Gesicht das ist richtig so በዚህ እየተጨቃጨቅን ነበረ። ሚር ነው ሚሽ ነው የሚመስል? ምን ይመስላል መልሱ? ስልክ ገባበት ወይስ አለ? ሳፊ ጌሲክት ዳስ ስለሆነ ማይን አይደለም የሚሆነው? አዎ ልክ ነው። ስለዚህ ሚር ነው የምንጠቀመው። ሚር ነው የምንጠቀመው። ስለዚህ ባሌ የሚለውም እስከሚመጣ ሌሎቻችሁን በጥያቄ ከማስጨንቅ ስለዚህ የአረፍተ ነገር አስረዳና ወደ ፓሴጅ ይገባለሁ እና አዲስን ምናምን አስጀምራችኋለሁ እነ ቴዲን ምናምን። ስለዚህ ሁለት አይነት ቶፒክ ላስረዳችሁ ነው። ኦኬ የመጀመሪያው ነገር ኦኬ ኦነ ኮርፐ በሚሆን ሰዓት ማለት የሰውነት አካላችንን በማንጠቅስ ሰዓት ኦኬ። ይሄ ደግሞ ምት ኮርፐ። ስለዚህ የምናደርገው ምንድነው ያልነው? ይሄ ምንድነው ያልነው እዚህ ጋር ich wasche mich jeden Morgen genau። ስለዚህ ይሄንን እንዳትረሱ ኦኬ። ይሄ ቢግ ዲል ስለሆነ ማለት ነው። አሁን ኦነ ኮርፐር ማለት አማርኛ ለማድረግ ምንድነው ያለ ሰውነት ልበለው? ያለ ሰውነት ወይም ደግሞ ሰውነት ሳንጠቅስ ስንቀራል ሰውነት ሳይጠቅስ ይሄኛው ደግሞ አካላችንን ስንጨምር ማለት ነው። ያው የቦዲ ፓርታችንን በቫሽን ኬዝ ኦኬ። ይሄ ደግሞ ሰውነታችንን
ስንጠቅስ ማለት አረፍተ ነገር ውስጥ ስንጠቅስ። ስለዚህ በዚህ ኬስ ጀስት ምን እንደምንታጠባ አይታወቅም አይደለም? አዎ አይታወቅም ያለው እታጠባለሁ ነው የሚለው በቃ። ስለዚህ ኦነ ኮርፐር ምንም አይነት ሰውነታችንን የትኛውን የአካላችንን ክፍል እንደምንታጠብ ወይም ደግሞ ምን ገልጸው ፓርት ከሌለ ሁል ጊዜ የምትጠቀሙት አኮሳቲቭ ነው። ኢመ አኮሳቲቭ አኩሳቲቭ ይሆናል ማለት ነው። ኦኬ ዳስ ሃይስት ሁል ጊዜ የምንጠቀመው ሚሽ ይሆናል ማለት ነው። ኦኬ በዚህ ኬስ ደግሞ ሰውነታችንን በምንጠቀም ሰዓት ይሄ ህግ ነው። ኦኬ በቃ ህጉን ነው እያስረዳኋችሁ ያለሁት። የሰውነታችንን ክፍል ደግሞ በምንጠቅስ ሰዓት የምንጠቀመው ሪፍሌክሲቫችን ምን ይሆናል? ዳቲቭ ይሆናል ማለት ነው። ይሄ ህግ ነው በቃ። ስለዚህ እታጠባለሁ ምናምን ብላችሁ በምታወሩ ሰዓት ጀስት ጀነራሊ ስፒኪንግ እናንተ ዝም ብሎ እታጠባለሁ ራሴን አጥባለሁ ከሆነ ችግር የለውም። ራሴን እጄን፣ ራሴን እግሬን፣ ራሴን ምናምን በምትሉ ሰዓት ግን ምን ትሆናላችሁ እናንተ? ሪፍሌክሲቭ አጣቢዎቹ ዳቲቭ ትሆናላችሁ። ስለዚህ ይሄ ህግ ነው በቃ። ሌቭላችሁ አይንስ ሆነ ቢአይንስ ሆነ መቼም እታጠባለሁ ብላችሁ ማውራታችሁ አይቀርም። ስለዚህ ሪፍሌክሲቭ ቨርቦችን በምትጠቀሙ ሰዓት በዚህ መልኩ ዳቲቭን እና አኮሳቲቭን ተጠቀሙ ላለው ማለት ነው። ኦኬ እንደዚህ አድርጎ የሚያስረዳን ያጣ ነው። አማርኛ ስለማይችሉ ነው እንጂ አግዟችሁ ነበር። ችግሩ እኮ አሁን አማርኛ ተናጋሪ ስንሆን ወይም ደግሞ የራሳችሁን ቋንቋ የምታወሩትን ቋንቋ የሚያወራ ወይም በደንብ የምታዳምጡትን ቋንቋ የሚያወራ አስተማሪ ቢሆን ጥሩ ነበር። ፕሮባብሊ አብዛኞቻችሁ ድሮ ትምህርት ቤት ውስጥ ላንጉጅ ትምህርት ቤት ውስጥ ጀርመኖች ብቻ ነበሩ። አሁን ግን ፎሪነሮችን በዝተዋል አይደል? ወይ ዩክሬኖች፣ አረቦች ምኖች አሉ አይደል ትምህርት ቤት ውስጥ። እነሱን እንደው የምትማሩ ካላችሁ ትምህርት ቤት አረብ ጓደኛ፣ አረብ ተማሪ ካላችሁ እኮ በአረብኛ ያስረዱታል አይደል? አዎ። ወይም ዩክሬን እናንተ ውስጥ የሚማር አለ ጀርመንኛ አሁን እየተማረ ያለ ሰው እዚህ ውስጥ ካላችሁት ውስጥ ከስምንታችሁ ውስጥ አለ? አሁን በአሁኑ ሰዓት ጀርመንኛ እየተማረ ያለ ሰው ኤልሻዳይ? አለ። ኦኬ ስትማሩ አስተማሪዎቻችሁ ከጀርመናዊ ውጭ አሉ እናንተ ጋር? አዎ አንዳንድ ጊዜ ትመጣለች። ዩክሬን ናት። ዩክሬን አለች። ዩክሬን ተማሪዎች ካሉ በዩክሬንኛ ታስረዳቸዋለች። ያ አሁን እቺ አስተማሪ አሁን ለነሱ በቃ ልክ እንደኔ ናት። በጣም ሊወዷት ይችላሉ። ለምን መሰለሽ? ልክ እኔ አሁን እንደማስረዳችሁ ነው የምታስረዳቸው ሴትዮዋ። ስለዚህ እናንተ ደግሞ ትናደዳላችሁ። ለምን? አሁን ለምሳሌ አሩ አቃሎ ትግርኛ ተናጋሪ ነሽ ወይ ትግርኛ ወይ አማርኛ ተናጋሪ ቢሆን አስተማሪያችሁ እኔ ክላስ ውስጥ ብሆን ብትጠይቁኝ ካልገባችሁ እንደዚህ አድርጌ ያስረዳችኋለሁ ማለት ነው በአማርኛ። ኢማጂን አድርጉት ልዩነቱን ማለት ነው። እና በጣም ትልቅ እድል ነው ለእናንተ። ያው እኔም አለው ዳንቲቡም አለ ዳኒ አባይም ያው ዩቲዩብ ላይ ያለላችሁ ቲክቶክ ላይ የሆነ ጊዜ ጀምሮ እንግዲህ አርብ ሮብ ሐሙስ አርብ እንድንይዘው ነበር የታሰበው። እንግዲህ በተለያየ ምክንያት መቀጠል አልቻለም። ዴፊኒትሊ ግን ዩቲዩብ ላይ ያለ ፕራይቬትም ያስተምራል። ስለዚህ ሰው አላችሁ፣ አማራጭ አላችሁ ማለት ነው ለመማር። ስለዚህ አትሸወዱ። ጊዜው ካለፈ ከ10 ከ20 ዓመት በኋላ ውይ ያኔ ብማር ብላችሁ ከምትናደዱ በደንብ እንትን በሉ። እኔ ፍሬንች ልማር ነው ቤልጂየም ነው የምኖረው። ያ ቤልጂየም ፍሬንች ብትማር ሪኮመንድ አደርጋለሁ። በእርግጥ መጀመሪያ አካባቢ ፍሬንች ሰራ ነበረ። ያው ፈረንሳይኛ ትንሽ ነው እንጂ ያው ብዙ ተናጋሪ አይደለሁም። ግን እንደው መሰረታዊ የሚባሉ ነገሮችን ማየት ከፈለክ ዛፍ ቲፕስ ላይ አለልህ። የድሮ ፍሬንች ፕሌሊስት አለ በአማርኛ የተሰራ ማለት ነው። ገብተህ ማየት ትችላለህ። የምትኖሩበትን ሀገር ቋንቋ የመጀመሪያ ተሰዳችሁ ከሀገራችሁ ተሰዳችሁ ስትመጡ ብሩ ይቅርባችሁ፣ ግዴላችሁ 1-2 ዓመት ከበላችሁ ከጠጣችሁ ጤነኛ ከሆናችሁ ይበቃል። ለተወሰነች ጊዜ ቋንቋ ላይ ፎከስ አድርጉና እንደው ሰው ሞኝ ይበላችሁ። እመኑኝ። ያ ልክ እንደጀመረ ስራ የጀመረው ሰውዬ 30 ዓመት ሙሉ ያንን ብረት እየታገለ ይኖራል። እናንተ በ2-3 ዓመት ውስጥ ቋንቋ ተምራችሁ ራሳችሁን ትቀይራላችሁ። ሌላ ችግር ከሌለ በስተቀር እባካችሁ ቋንቋ ላይ በጣም ኢንቨስት አድርጉ። ኦኬ እንዳትሸወዱ። የትም ሆናችሁ የምታዳምጡኝ ሰዎች እዚህ ውስጥ ሁላችሁም ጀርመን ላትሆኑ ትችላላችሁ። ስለዚህ ቤልጂየምን የሚል ሰው ስላየው ማለት ነው። እመኑኝ እኔ ዊትነስ አለ። እንደው ስለሚያሳዝን ነው እንጂ እንደዚህ ሚዲያ ላይ ወጥቶ ማውራቱ። ፕራይቬት ተማሪዎች አብዛኞቹ በተለይ ድሮ ያስተማርኳቸው መጀመሪያ አካባቢ በቃ ይናደዳሉ። አብዛኞቹ ምን አለ ድሮ እንደዚህ የሚያስተምረን ባገኘን ይላሉና እባካችሁ ብር አይሸውዳችሁ። እዚህ ቀን ሰራተኛውም ዶክተሩም
በጣም የተለየ የሚያስብል የገንዘብ ልዩነት የለውም። ግን ችግሩ ዶክተሩ በዊልቸርም እየሄደ ያክማል። የቀን ሰራተኛው 45 50 ዓመት 60 ዓመት 50 ዓመት ሲደርሰው ሰውነቱ ይከሽፋል። ያኔ መንቀሳቀስ አይችልም፣ ስራ መስራት አይችልም። ስለዚህ እባካችሁ ቋንቋ ከቻላችሁ ቢያንስ ሱፐርማርኬትም ሆነ ምንም ሆነ የምትሰሩት ስራ ቢያንስ የዛ የምትሰሩበት ስራ ኃላፊ ትሆናላችሁ። እናንተ ሼልፍ ላይ ከመደርደር ሰዎችን ሼልፍ ላይ እንዲደረድሩ ማዘዝ ትጀምራላችሁ። ቋንቋ ከቻላችሁ ብቻ፣ ካልቻላችሁ ግን ከሼልፉ ጋር እየታገላችሁ ትኖራላችሁ። እባካችሁ ይሄ ትልቅ የሚሰማኝ ፓርት ስለሆነ በዛ የያዙት። ስለዚህ ስንጽፍና ፕሮናውንስ ስናደርግ ቶታሊ ይለያያል። ግራ የገባ ነው። ቲፕ ካለህ ቶሎ። ኔክስት ዊክ ዘኢትዮጵያ አንተ የፈረንሳይኛ ሆነህ ዘኢትዮጵያ ማን እንደሆን ካላወቅኩም። ስለዚህ የኢትዮጵያው የቤልጂየሙ ከሆንክ ዘኢትዮጵያ ፍሬንች ሌላ ነው። ጀርመንኛ ግን እንደ አማርኛ ነው የተጻፈ፣ በሙሉ ነው የሚነበበው። ትንሽ አንዳንድ እንትኖች አሉበት። ስለዚህ ጀርመንኛ ልክ እንደ አማርኛ አስቡት። ኦኬ ቫሸ ቫሸ ነው የምትሉት፣ ቫሽ አትሉም። ፍሬንች ከሆነ ኦፍኮርስ በጣም ብዙ ሳይለንት አልፋቤቶች ስላሉት ያስቸግራል። ቤልጂየም ነው። ኦኬ ቤልጂየም በጣም ብዙ ሳይለንቶች አሉ። ያው እዚህ ጀርመንኛ እያስተማርኩኝ ፈረንሳይኛ አልገባበትም፣ ቢያንስ የማውቃትም ካለች ማለት ነው። ግን እንዳልኩህ ፕሮባብሊ የመጀመሪያ አዶን ነው ስንት 20-30 ቪዲዮ አይሆንም ብለህ ነው ይኖራል። ዛፍ ቲፕስ ላይ አይደለህ ፊት ለፊት። እንደገና ደግሞ ፈረንሳይኛ የሚያስተምሩ አንዳንድ ሰዎች አሉ። እነሱንም ደግሞ ፈልጋችሁ ማግኘት ትችላላችሁ ላለው። ለማንኛውም ወደ ጉዳያችን እንመለስ። ስለዚህ ኢሽቫሽ ሚር የምንለውና ኢሽቫሽ ሚሽ የምንልበት ምክንያት ማወቅ አለባችሁ። ኢሽቫሽ ሚር ካላችሁ ዳቲቭ ከሆነ የሚጠቀስ የሰውነት አካል የለም። ኢሽቫሽ ሚሽ ካላችሁ ግን የምትጠቅሱት የሰውነት አካላችሁ መጨመር አለበት። ኢሽቫሽ ሚር ካላችሁ ኢንሹሊጎንግ ሚርን የምትጠቀሙት ሰውነት አካል ስትጠቅሱ ነው። ሚሽን የምትጠቀሙት ደግሞ ኦነ ኮፐታይል። ኦኬ በዛ እንይዘዋለን። ቤተሹን ዘኢትዮጵያ። አይዞን በርትተ በደንብ እንትን በል። ፈረንሳይኛ ከጀርመንኛ ይቀላል። ቢያንስ ሁለት እንትን ያለው ዳቲቭ አኮሳ ማኑ ዴርዲዳሱ ሁለት ነው። ኦኬ ፌሚኒን እና ማስኩሊን ብቻ ነው ያለው ፍሬንች። በዛ እግዚአብሔርን አመስግን። እዚህ 3 ስለሆነ ያለው። ስለዚህ በሱ ትንሽ እንትን ትላለህ። ስለዚህ ወደ ታች ወደና አዲስ ልምጣና ቴክስት ደግሞ ላዘጋጅ። ጊዜ ከበቃ ደግሞ ላይ ያላችሁትን ሁላችሁንም አስነብባለሁ ማለት ነው። ስለዚህ ጌብ ሚ አይነ ሚኒት አንድ ቴክስት መርጬ እሱን ደግሞ እንሰራለን ማለት ነው። እሺ ማሽሚያ ኮንተንዚሚያ ይሄንን ሰርተናል። ስለዚህ ዱፕሊኬት ላድርግና ወደዚህ ደግሞ እንትላለ። እስከዛው ይሄ ቴክስት ምናምን እስከምጽፍ ድረስ ታፕታፕ ምናምን አድርጉ። ኮፒ ሊንክ ምናምን ሪፖስት፣ ቅድምም 1-2 ያርጋችሁ ያቋረጣችሁ ሰዎች ያንን አድርጉ። ምክንያቱም ሰው ጋር መድረስ አለበት፣ ብዙ ሰው መጠቀም አለበት። እስቲ እንዳልኳችሁ ዛሬ የመጨረሻ ቀኔ ስለሆነ ትንሽ ልገፋላችሁ እችላለሁ። ኦኬ ሲምፕል የሆነች አንድ አጠር ያለች ነገር ላሰራችሁ። ለምን ዋርኒንግ ምን አደረግኩኝ? ታብታብ አድርጉ። ዋርኒንግ እየላከልኝ ነው። ባስተማርኩኝ ሁላችሁንም አስነብባቸዋለሁ። ይህን ቴክስት ቅድም ገነት እንዳለችው ችግር እንዳይፈጠር አልዞ አዲስ ምንትዋብና አሩን አስነብቤ ከዛ ወደ ላይ ሁላችሁንም አንዳንድ ጊዜ አስነብባችኋለሁ። 3ቱን ግን መጀመሪያ ቅድሚያ ልስጣችሁ። አዲስ አንቺ የመጀመሪያ ሰው ነሽ፣ አንብቢልኝና እስቲ ፕሮናንሴሽን ህጸጽ ነው የሚባለው እንደዛ አይነት ነገርም ካለ
አልረብሽሽም። አንቺን ካስተካከልኩኝ ሌሎቹ ያንን አድቫንቴጅ ስለሚወስዱ አንዳንድ ጊዜ ሁላችሁንም ላስነብባችሁ። ስለዚህ አዲስ አንቺ አንብቢ፣ በአንቺ ልጀምር። ሌሎቻችሁ ደግሞ እዚህ ላይቭ ላይ ያላችሁ ሰዎች እናንተን ባላስነብባችሁ ሚውት አድርጋችኋል ማለት ውጭ ነው ያላችሁት። ድምፃችሁን ከፍ አድርጋችሁ ጀርመንኛ ባነብ እንዲህ ነው ማነብ ብላችሁ ማንበብ እንድትችሉ አደራ ጮክ ብላችሁ ራሳችሁን ቴስት አድርጉበት። ፕሮናውንሴሽን ላይ ችግር ካለ እኔ እንዲያነበብኩትን እንዲህ ነው የሚባለው ማለት ነው። ስለዚህ ቫሩም ሆይተ ሌትስተታግ ዛፍ ሌትስተታግ የማስተምር የመጨረሻ ቀኔ ሳይሆን ሌዘን ኡንፈርሽቴን ወደ 10 ሳምንት አስተምር ያለውና 7ኛ 6ኛ ሳምንት ላይ ሪኩዌስት ጠይቄ ላቋርጠው ስላቸው አይ ትንሽ ጨምር ስላሉ ጨምረ ነው እንዳያችሁት 10 ሳምንት በቂ ነው። ለምንድን ነው ያደረኩት? ኔክስት ዊክ ጀምሮ ደግሞ ኤክስፕሬሽን ላስተምራችሁ ስለፈለኩ ነው። ኤክስፕሬሽንን ደግሞ የተወሰነ ተምረን ወደፊት በጣም ከተመቻችሁ ለተወሰኑ ሳምንታት እንደዚህ ተመልሼበት እመጣለሁ። ለዛ ነው እንጂ አላቋርጥም። እሺ ይቅርታ አዲስ እያውን አንብቢ አስተካክልልም። ጽሁፉ ምን ላርገው? አነሰ ወይስ ተለቀ? ትልቅ ላርገው? እሺ ትልቅ ላርግላችሁ። እሺ ቆይ አንዴ ተለቅ ላርገው መሰለኝ። አሁን ይታያል። አይታይም ነበር ዛፍያውን። አሪፍ ነው ይታያል አሁን። እሺ አባቴ እሺ በቃ አይ ሆፕ አሁን ይታያችኋል። አዲስን ባንቺን ጀምር። አዲስ አንብቢው አለሽ ግን አዲስ እየሰማንሽ አይደለም ድንገት። እሺ አይታይም ሙሉ። ኦኬ ትንሽ ላርቀው እንደዛ ከሆነሽ ታብታብ አርጉ። አዲስ ከሌለች ምን ትዋብ እስከዛው ሞክሪ። አዲስ እስከምትመጣ ካለው አለው ስትለኝ አስነብባታለሁ። እሺ አሶ ሁሉንም ማንበው einfach ich habe ከሚለው ጀምሮ አንብቢ። ምንም አላቋርጥሽም። እሺ ዝም ብለሽ አንብቢ። ኦኬ ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es Bellen. Hinter zu laufen. Er ist der beste Freund, den man haben kann. sehr schön danke ዶይትልሽ ነው። በጣም ቆንጆ ነው። ያየሁባቸውን ነገሮች ጠቅልያ አንድ ይናገራለሁ። እሺ ምን ትዋቢ አሩ ዱቢስትራን ሁለተኛ ነሽ። አንብቢው አንቺ። የሚከብደውን ቃል እንደዚህ ነጣጥዬ ላስቀምጥላችሁ ትንሽ ስለሚያስቸግር ለማንበብ እንደዚህ። እሺ አሁን አንብቢ አንቺ ጀምሪ። እሺ ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es Bellen hinterher zu laufen. Sehr schön. Er ist der beste Freund, den man haben kann. Sehr schön und deutlich und ein bisschen schneller gelesen. Ich bin zufrieden. Ich habe schon was gehört አንዳንድ ነገሮች ግን መጨረሻ ላይ ፊክስ አደርጋለሁ። እሺ ጠቅልዬ ይኸውላችሁ ነው። እሺ ባሌ አለህ? አሁን ወደ ላይ ልመለስ ነው ወደ አንተ። ባሌ ካልሆነ አለ ባሌ አለው። እሺ አባቴ ስልክ ገብቶብህ ነው መሰለኝ ቅድም የሆነ ነገር አየሁ። እሺ እስቲ አንብበው አንድ ዙር። Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Bellen hinterher zu laufen. Sehr schön. Er ist der beste Freund, den man haben kann. Dankeschön. Floki, du bist dran. Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Bellen hinterher zu laufen. Er ist der beste Freund, der man haben kann. Sehr schön, danke. Ich habe schon was gehört. Ich werde dich später korrigieren, okay? Salam Yis.
ሰላም አለሽ? ዛፊ ይቅርታ አጥፍቼ ዛፊ ያለው ላለው ሚውት ነው ለምዶሽ ነው። እሺ ልጀምር አይደል? አዎ አንብቢ። እሺ ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Beilen hinterher zu laufen. Er ist der beste Freund, den man haben kann. ዳንከ ሰላምዬ እንዳልኩሽ ፊክስ አደርጋለሁ የሰማኋቸውን ነገሮች። ኢትስ ሚ ከዛ ቴዲ Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Bellen hinterher zu laufen. Er ist der beste Freund, den man haben kann. ዳንከ ich danke euch alle und dann ወደዚህ እንመለስና ደግሞ የሆኑ ነገሮች ታች ላይ ያላችሁ በተለይ በዚህ በገስት ላይ ያልገባችሁ ሰዎች ደግሞ አይ ሆፕ ተስፋ አደርጋለሁ በተለይ በየሳምንቱ የምትከታተሉኝ ሰዎች ሚውት አድርጋችሁ ወይም ደግሞ ሚውትን ባታረጉት ከጎናችሁ ሰው ሳትረብሹ በደንብ አድርጋችሁ እንዳነበባችሁ ተስፋ አደርጋለሁ። ስለዚህ አንዴ ላንብበውና ከዛ በኋላ እናንተ ላይ የሰማኋቸውን እያለፍኩኝ ትላለሁ። የምትሉኝ ነገር አለ? ድምጽ ሰማሁ ማለት ኦኬ። እኔ አንድ ላንብበ መሰለኝ ወይ ቴዲ አላነበብክም ለካ። እሺ ይቅርታ። እሺ አባት Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sie sehr verspielt. Jeden Mittag gehen wir im Park spazieren. Bello liebt es, Ballen hinterher zu laufen. Er ist der beste Freund, den man haben kann. ዳንከ። ስለዚህ ቴዲ ማንብቧል። አሁን አንድ ጊዜ አነብላችኋለሁ። ከዛ በኋላ ግን ከናንተ ውስጥ አንድ ሰው አረፍተ ነገሩ እንዲያስረዳኝ ያደርግና ያያውባቸውን ችግሮች የተወሰኑ 4-5 እዚህ ጋር ከስር እንደረድራቸዋለን። ከዛ በኋላ ቅድም ያባረርኳቸውንም ከታችም ያሉ ሰዎች ስላሉ እነሱንም አንድ አድል ሰጣለሁ። እንደዛ እናደርጋለን። ከዛ ፊት አንዴ ላንብብላችሁ። ኦኬ። ከዛ ያየሁትን ችግር ነግራችኋለሁ። Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Bellen hinterher zu laufen. Er ist der beste Freund, den man haben kann. ስለዚህ በዚህ መልኩ ነው የተነበበው። ከዛ በፊት አንድ ሰው ከናንተ ውስጥ ማይክ ያብራና የገባውን ይንገረኝ። ስለዚህ አረፍተ ነገር ዝም ብሎ ጠቅለል አድርጉ። አንድ ሰው እኔ ብሎ የቀደመ ሰው እኔ ልቅዳ ዛፊ እኔ ልሙት። እሺ ሰላምና የሆነ ሌላ ሰው ድምጽ ሰምቻለሁ። ምንትዋብ? እሺ ስለዚህ ተስማሙ። ሰላምና ምንትዋብ ታም እሷ ታርክ ችግር የለም። እሺ ምንትዋብዬ ሰላም። እሺ እሺ Ich habe einen Hund ማለት እኔ ውሻ አለኝ። እኔ ውሻ አለኝ። እሺ እሺ እኔ ውሻ አለኝ። ስሙ ቤሎ ይባላል። እስከዚህ ድረስ ድል ሰጥሻለሁ። ከዛ ምንትዋብን ሌላውን አስር። እሺ እሺ እኔ ውሻ አለኝ። ስሙ ቤሎ ይባላል። ist 3 Jahre alt 3 ዓመቱ ነው። und sehr spielt ምን ማለት ነው? spielt ምን ማለት ይመስልሻል? ይወዳል። እንደዚህ ያው አለችልሽ፣ ከጀርባ አለችልሽ። ተጫዋች ነው ወይ? አዎ ተጫዋች ነው ማለት ነው። ፌር የምትለው ስለተጨመረበት ሌላ ቃል ይመስላል፣ ግን መጫወት የሚወድ ማለት ነው። ኦኬ እስከዚህ ለሰጠኛ አይደል? እስከሱ ነው አይደል የተባልኩት? አዎ። ከዛ ምንትዋብ ደግሞ ይሄን ተርጉሚልኝና ከዛ ያየዋቸውን አነባበብ እንትኖች እዚሁ በተቀመጣችሁበት ተናግሬ ሁላችሁንም ደግሞ በሌላ ሰው ተካችኋለሁ። እሺ ምንትዋብ ቶሎ ይናም ሁልጊዜ የደን ከሰዓት እንወጣለን፣ ወክ እናደርጋለን። እሺ እና ቤለን እነዚህ ትናንሾች ኳሶችን ይወዳል። ምን ያደርጋል ከነሱ ጋር?
ከኋላቸው ይሄዳል። genau ይሄ ከበድ ያላችሁ አነባበብ hinterher zu laufen ማለት ከኋላ ከኋላ ነው የሚባለው ከኋላ መሯሯጥ አብሮ ማለት ነው። እሺ ከዛ እና er ist der beste Freund የሰውየው በጣም ቤስት ጓደኛው ነው የሰውየው። እሺ አመሰግናለሁ። እቺኛዋን የመጨረሻዋን ደግሞ እኔ ላስተካክላት የሚል ሰው አለ? የሰውየው ጓደኛ ነው አለች። እናንተ የምትሉት ነገር አለ? የበለጠ ቤስተር የበለጠ ነው። it's mean ልስማት it's me ምን አልሽ? it's me Okay. Er ist der beste Freund, den man haben kann. እሱ ቤስት ምርጥ ጓደኛ ነው የሰው ልጅ ሊኖረው የሚችለው። በጣም ቆንጆ ሰማሻት? ምን ትዋብዬ? er ist der beste Freund አንድ ጥሩ ጓደኛ ነው። ምን አይነት ጓደኛ? ሰው ሊኖረው የሚችል ጥሩ የሚባል ጓደኛ ማለት ነው። ወይም የሰው ልጅ የሚመኘው ማለት ለሰው ልጅ የሚያስፈልግ እንደ ጥሩ ጓደኛ እንደ ምሳሌ ነው የተጠቀሰው። የሰውየው ጓደኛ ነው ሳይሆን is the best friend, he is the best friend that someone can have እንደማለት ነው። ሰው ሊኖረው የሚችል ጥሩ ጓደኛ የሰውየው ሳይሆን ሰው እንደ ጥሩ ጓደኛ ሊይዘው የሚችል አይነት ውሻ ነው ማለት ነው። ኦኬ ስለዚህ ዳንከ it's me ስለዚህ ያየኋቸውን አንዳንድ ነገሮች ብቻ ማን እንደሆናቸው ራሳችሁ ታውቁታላችሁ። ያየሁትን ልበል። እዚህ ጋር ዛይን የሚለውን ዛይነ ብላችሁ ያነበባችሁ ዛይነን ብላችሁ ያነበባችሁ አላችሁ። ይሄ ዛይን ነው የሚለው ቃሉ። ሌላ ቤለን የሚለው በአማርኛ ቤለን ነው። እሺ ባለን ብላችሁ ያነበባችሁ ሰዎች ይሄ ቤለን ነው። እሺ ቶሎ ልፍጠን ዛይን ሰዓት ስለሌለኝ ማለት ነው። ከዛ ደግሞ ሌላ ያየሁት ኢሽፓዚረን የሚል ሰምቻለሁ። ልምድ ስለሆነ ምንም ላደርግ አልችልም። ኢሽፓዚረን ይሄ ደግሞ ሁሉ ጊዜ ስለምናገረው ችግር የለም። ኢሽፓዚረን ዜድ እንደዚህ ነው የምትነበበው። ብዙ ጊዜ ተናግሬያለሁ። ኢሽፓዚረን ኦኬ። ከዛ ይሄ ከባዱ hinter per zu laufen ይሄ ደግሞ hinterher zu laufen ኦኬ hinterher zu laufen ይሄ ዜድ እንደዚህ ነው የሚነበበው። ሱ ማትችሉ ሰዎች ደግሞ ሱ ብትሉ ይሻላል ዙ ከምትሉ ማለት ነው። hinterher zu laufen ከዛ is the best friend እሱ ቆንጆ ነው። ፍሬንድ ይሄ ዛይነ ፍሬንድ ሌላም ቦታ አይቻለው። እንደዚህ የምትጨምሩ ሰዎች አትጨምሩ። ኦኬ እሱን አስወግዱ። ሌላ ምንድን ያየሁት ist drei ይሄም ልክ አይደለም። ቆንጆ ነው። እዚህ ጋርም አልተ ሚል የሰማው መሰለኝ። አነባበባችሁ ላይ እሱ ላይ ፊክስ አድርጉ። ሌላ ምንም አይነት ብዙም ችግር ያየሁት የለም። ሌላ የደሚታ ጌምቪያ ቬዱ ቬልስት ጌምቪያ ኢምፓርክም ሱን ፓርክም ይባላል። እሱንም በርግጥ ውስጡ እንራመዳለን ለማለት ነው። በዚህ ኬዝ እንጨቃጨቃለን። በጣም ረጅም ሰዓት የሚወስድ ትምህርት ነው። ሱን ፓርክ ኢንዴን ፓርክ ኢምፓርክ ስታቲሽ ነው ግን እሱ ላይ መጨቃጨቅ አልፈልግም። ለማንኛውም ሱም ፓርክ ኢንዴን ፓርክም ይባላል። ውስጡ እንሄዳለን የሚለውንም ለመናገር ሰው እንደዛ ሊያወራ ይችላል። ግን በሐሳብ ደረጃ አስነብቤያቸዋለሁ። የተወሰነ ነገር ሰምቻለሁ። ስለዚህ ዛሬ መጨረሻ ቀን ስለሆነ የተወሰነች ደቂቃ ጨምራለሁ ብዬ ቅድም ስለተናገርኩኝ እዚህ ጋር ያላችሁትን እንዳለ ላወርዳችሁና ከታች ሰዎች አስገብቼ በእነሱ ደግሞ ወደ ተካሺ ነፍሎኪ ሁላችሁንም ቴዲ ወይ እሺ አባቴ ይመቻችሁ። ወይ ከመውረድ የመጀመሪያ ትርጉም ቆንጆ ነው የተረጎመው። አዎ ቆንጆ ነው። ኢሻባ አይነን ሁንድ ነው የሚባለው። በዛ ኬዝ ደግሞ ሃበን በምትሉ ሰዓት ቅድም ለመነካካት አስቤ ነበር። ሃበን ሁልጊዜ ምንድናት ብያለሁ? አኮዛቲቭ። ስለዚህ ቆንጆ ነው። ኢሻባ አይን ሁንድ እንዳትሉ። አይነን ወንድ ከሆነ ያላችሁ ነገር አይነን በሉ። ቆንጆ ነው ያልሽው። እቺኛዋን ትንሽ የምታወዛግበው የርስ ደ ቤስት ፍሬንድ ዴንማን ሃበን ካን ሪላቲቭ ዛት ነው። ኦኬ የሱ ጓደኛ ነው ሳይሆን he is the best friend that someone can have እንደማለት ነው በእንግሊዘኛ። ስለዚህ
በዛ ያዙልኝ እላለሁ። ሌላ ብዙም ችግር አላየሁም። እሺ ሰላም ቆንጆ። እሺ የቅድሙን አሳየ እንደ ዛፍዬ ይሄ አኮዛቲቭ እና ዳቲቭ ባሽ እንዳይ ያስረዳል። ስክሪንሾት ላድርግ። እሺ እስከዛው ይሄኒ በሌሎቻችሁ ደግሞ እንግዲህ ልተካታች ባሉት ልተካና በእነሱ እንትን እላለሁ። ነገኒ ምንም ካሉ እንግዲህ እድለኛ ከሆናችሁ አስገባችኋለሁ። አመሰግናለሁ ዛፍዬ በጣም አመሰግናለሁ። 19 ሪኩዌስት ነው የሚታየኝ። እንዴት ላድርግ? ለመጀመሪያ ጊዜ ላስገባ እየመረጥኩኝ እሺ ሰላምዬ አሩም አዲስ ምንም የት እንደሆንሽ አላውቅም። ድምፅሽ ጠፍቶ ነበር። እምቢ ብሎሽ ነው መሰለኝ ቢሆን ነው። ስለዚህ ካለሽ ድጋሚ ሪኩዌስት ላኪልኝ። ይቅርታ አድርጉልኝ። እንግዲህ ታች ያሉት ሰዎች እዚህ ጋር አንደምሊ ዝም ብዬ ፒክ አድርጌ ላስገባ። ኦኬ 8 ሰው ስለሆነ የሚችለው የማስታውሰውን ከዚህ በፊት ቢያንስ አንድ እድል እንኳን ያላገኛችሁትን ለማስገባት እሞክራለሁ። እንግዲህ ቅድም ያስገብቻችሁ የነበራችሁ ከሆናችሁ እንግዲህ አፉ ትልኝና በሌላ ሰው ተካችኋለሁ ማለት ነው። ኦኬ አደራ ከቅድም ጀምሮ ደግሞ ሪኩዌስት የላካችሁ እና እስካሁን የምትጠብቁ ድንገት ካላስገባችሁ እንዳትናደዱብኝ። ከ19 ሰው እየመረጥኩ ነው እያስገባው ያለሁት። 8 ሰው ብቻ ነው የሚችለው። ብዙ ቢችል ደስ ይለኝ ነበረ። Alles klar. Ich versuche mein Bestes. ቅድም ልካችሁ ያላችሁ ሰዎች ይቅርታ አድርጉልኝ፣ እንዳትቀየሙኝ፣ እንዳበረከሱብኝ የቻልኩትን ያህል እያስገባው ነው። ሌሎቻችሁ ታብታብ አድርጉ። ቢያንስ 80 90 እንደውም 100 አስገቡት። ምክንያቱም ኦልሬዲ እየዘጋኑ ስለሆነ እየጨረስኩኝ ስለሆነ ኦኬ ስንት ሰው አስገብቻለሁ እስካሁን? 1 2 3 4 5 ኦኬ 3 ሰው እድለኛ ካለ ስንት ሰው ቀረ? 1 2 3 4 5 6 7 እንዳትናደዱብኝ ብያለሁ፣ ተናግሬያለሁ። ድንገት ይሄ ሁሉ ጠብቄ ምናምን እንዳትሉኝ። አንድ 2 3 4 5 6 7 8ኛ ሰው። ስለዚህ እንዳትናደዱብኝ ብያለሁ። ስለዚህ ገብታችኋል ብቻ ብዬ አስባለሁ። ያው ሰዓቴ ኖርማሊ አልቋል። ኦፊሻሊ ማስተምረው እስከዚህ ሰዓት ነው። ግን ቅድም የመጨረሻ ቀን ስለሆነ ሌላ ነገር መነካካት ስለማልፈልግ ትንሽ ደቂቃ ጀምራለሁ ብዬ ነው። ሄርስሊሽ ቪልኮመን እንኳን ደህና መጣችሁ። ያው ሳስወራችሁ በየተራ ሳስወራችሁ በዛውም ሰላም እላችኋለሁ። ስለዚህ ከዛ በፊት አንዴ ዱፕሊኬት ላድርገውና የምፈልገውን ነገር እንትን እንድል አለስክላ እስከዛው 100 ኪ ያስገቡ 90 ኦልሬዲ ገብቷል። ስለዚህ 100 ኪ ያስገቡት ይሄን ታብታቡን እንዳልኳችሁ ብዙ ነገር ነው እየተማርን ያለ ነው። አት ሴም ታይም ማንበብ፣ ያነበቡትን መረዳት፣ ከዛ ፕሮናውንሴሽን ወይም አውስስፕራኸ የሚባለው ወይም ድምጸት የሚባለው በአማርኛ ያው በዛው ደግሞ ቮካብለሪም ምንም አዳዲስ ቃላቶችም አዳዲስ ዌይ ኦፍ ስፒኪንግ እንደ ሬዲዮ ቬንዱንገን የምትናገሩበትን መንገድ ምናምን እያየን ነው። በዚህም አይ ሆፕ ሳቲስፋይድ ናችሁ ብዬ አስባለሁ። ስለዚህ አንድ ሰው ወጥቷል። ስለዚህ ተተኪ ላስገባ። ማን ድሮ እንደላከ አላውቅም። ስለዚህ ይቅርታ እንዳትናደዱብኝ። እሺ ቶሚዬ አልስክላ። ስለዚህ አሁን እናንተ እዚህ ያላችሁት ደግሞ እንኳን ደህና መጣችሁ ብያለሁ። እናንተን ያው ብዙ ሲነበብ ነበረ። ውጭ ከነበራችሁ ደግሞ አይ ሆፕ አንብባችሁታል ብዬ አስባለሁ። እኔም ሳነብ ሰምታችኋል ብዬ አስባለሁ። ስለዚህ ከላይ ጀምሬ መጨረሻ ያስገባሁት ሁልጊዜ አንደኛው ነው የሚሆነው። ማን ነው የሚለው? ዮኒ ፈታዊ ሞሞና ብስቱዳ እንዴት ነህ? ሰላም ነው አለሁልህ አባቴ። ቪጌት ስቲል ደህና ነህ? አለን እግዚአብሔር ይመስገን። ይመስገን። ያው ይሄን ቴክስት ቅድም አሁን ገና ነው የመጣው ወይስ ቅድምም ውጭ ሆነህ ስታዳምጥ ነበር? አሁን 5 ደቂቃ ምናምን ቆይቼ። 5 ደቂቃ ነው ገና ከመጣህ? አዎ። እሺ አሁን ሁላችሁን ላስነብብ ካልኩኝ 23 ሰዓት ይሆንብኛል። ስለዚህ ኦልሬዲ አንድ ዙር ሙሉን ስላስነበብኩት እንደገና ደግሞ ቴክስቱን ቅድም ስክሪን ላይ አስቀምጬ ያው ግዴታ ገስት ላይ መግባት አይጠበቅባችሁም።
ውጭ ሆናችሁም ቢሆን አንብቡ ብዬ ተናግሬ ነበርና ስለዚህ ጥያቄ ስጠይቅ ጥያቄ የተወሰኑ በእንግሊዝኛ WH questions የሚባሉት ወይም ቬፍራገን የሚባሉት ታውቃለህ አይደል? ቬፍራገን ሌቭላችሁን ባላቅም ዝም ብዬ ቀጥታ ነው የማወራው። ቬፍራገን ታውቃለህ? አዎ። ስለዚህ እነዚህ ቬር ቫስ ቫን እያለ ይቀጥላል። ስለዚህ alle Fragen die mit w anfangen auf Deutsch die heißen alle W-Fragen ስለዚህ WH question የሚባሉት እዚህ ደግሞ V-Fragen ብሎ ስም ሰጥቷቸዋል። እንደዚህ አይነት ጥያቄ እዚህ ይሄንን ሴንት እዚህ ፓሴጁ ላይ መሰረት ያደረገ ጠይቃሉ። ስለዚህ ich erwarte vollständige Satz የተሟላ ሰሊሮም ነው የሚለው ሚት ካላደረግሽ ሚት አርጊው ከዛ ሰሊሮም መሰለኝ የሚለው በር ነገር ይሰማኛል ቋቋ ሲል እሺ አሁን የምጽፈውን ታነብልኝና ከዛ መልስን ትመልስልኛለህ። እሺ ኦኬ እሺ kannst du das lesen so ይሄ die erste so diese Frage okay Belo alles klar aber ich will dass du erst diesen Satz lesen kannst so kachalk anbebo sentence wie heißt der Hund heißt Belo okay. heißt Belo also so meinst du ja ja እሺ ሙሉ ሴንቴንስ እስቲ ሞክር okay wie heißt ihr Belo heißt Belo genau so es ist nicht er hier sehe ich der ich weiß nicht እኔ እየሰማሁ ያለሁት er ሚል ነው እየሰማሁ ያለሁት ስለዚህ wie heißt der Hund okay ja und dann ያንተ ሴንቴንስ ምንድነው እንጻፈው Er heißt Bello. Sehr schön. Er heißt Bello. Das reicht. Okay? Ja. ምክንያቱም wie heißt der Hund ተብሎ ተጠይቋል። er heißt ያለበት ምክንያት ለምንድን ነው? እዚህ ጋር ersetzt ተደርጓል። ለምሳሌ እሱ ዮኒ ከሆነ ስሙ ዮኒ ደህና ነው ካልኩኝ ዮኒ ደህና ነው፣ ዮኒ እዛ ነው፣ ዮኒ ምናምን ከሚሉ እሱ ይላሉ አይደለ? ስለዚህ በፐርሶናል ፕሮኖመን ይተካል። ስለዚህ በሙሉ ከነሱ ገና በፕሮኖመን ይተካል። ስለዚህ እሱን ሳንተካ ሙሉን እንጻፍ ካልን ምን ብለን ነው የምናወራው ማለት ነው? der Hund እንላለን አይደል? der Hund heißt አንለውም አሁን ስለተጠየቀ der Hund heißt Bello። ስለዚህ የኔ ግን ቤስት አንሰር ብዬ የማስበው በተለይ als fremde Sprache እንደዚህ እንደ ፎሬን ላንጉዌጅ ወይም የማታውቁትን ቋንቋ በምትማሩ ሰዓት አጭር መልስ ከመስጠት እኔ ሪኮመንድ ማደርገው ኦኬ meine Empfehlung ist das ein vollständiger Satz ተጠብቃል ሁሉ ጊዜ ኦኬ ረጅም ሴንቴንስ ያ ምንድነው ብዙ ጥቅም አለው። አንደኛ አፋችሁ ይፈታል ሙሉ ሴንቴንስ ስታወሩ፣ ሁለተኛ ደግሞ የተሟላ ኢንፎርሜሽን ነው ማለት ነው። ቤሎ ከምትሉ heißt ቤሎ ትላላችሁ። ስለዚህ ዳንከ ኦኬ ዮኒማ እሺ ከዛ ሁለተኛ ማን ነው ሰሊሮ አቤት አለሽ አለው እሺ አንቺንም ደግሞ እቺኛዋን ጽፍልሽና ጥያቄውን አንብቢልኝ ከዛ ያንቺ መልስ ነው ብለሽ የምታስቢው ትመልሽልኛለሽ። was macht Bello gern? okay was hast du eine Antwort? Antwort Bello macht Park spazieren gehen. ማግት ልበለው ማክት macht Bello macht እሺ Park spazieren gehen. Park spazieren gehen አንድ ሁለት ሶስት ቨርብ አለ እዚህ ላይ ተሻ ስለዚህ spazieren gehen ኦኬ አክሰፕት አደርገዋለሁ። ስለዚህ was macht ተብሎ ሲጠየቅ በእርግጥ እንደዚህ አይነት ጥያቄ ለምሳሌ wie heißt der Hund ሲባል heißt ብለሽ መመለስሽ ጥሩ ነው አይደለ? እሱን ስትራክቸር ነው የተጠቀምሽ። ስለዚህ ስህተት የለውም። ኦኬ ግን ኦልሬዲ spazieren መሄድ ኦልሬዲ ቢት ስለሆነ macht spazieren gehen ከምትይ ሌላ ሜተድ ሪኮመንድ አደርግሻለሁ። ይሄንን አረፍተ ነገር በተሻለ መመለስ የሚሞክር ሰው አለ ከእናንተ ውስጥ? ወይም ደግሞ ሶስተኛ ሰው ማን ያለው?
ቢናሚር ኦኬ የተሻለ ይሄኛ ለማስተካከል ነው። ይሄንኑ ለማስተካከል ማክትን አስወጥተህ እስቲ ሞክር። ዊዛውት ማክት ኦኬ በፐርፌክት ነው የሚሆነው። እስካን እኔ የሚመቸኝ ፐርፌክት ከሚሆን አናቅም። ቤሎ ይሄድ አይሄድ ግን መሄድ ይወዳል የሚለውን ስለምንፈልግ በፕሬዘንት ነው የሚሰራው አይደል? ቤሎ ማገ ወይ ማገ እቺኛዋን እንጠቀማት። እቺን ኮንጁጌት አድርጋት። ቤሎ ጌት ቤሎ ጌት የት ነው የሚሄደው? ኢምፓርክ ኢምፓርክ የሚለውን ባይ ዘ ዌይ ሱም አለ ኢንዴን አለ እንደ አክሽኑ ስለሚለያይ እንደዚህ እናያዘው። ኢምፓርክ ለምን ስፓዚረን ይሄኛው ሴንቴንስ ቤሎ ስፓሲረን ፓርክ ውስጥ ስፓሲረን ያደርጋል በሚለው እንያዘው። ኦኬ ይሄኛው ኦኬ ወደ ፓርክ ይሄዳል ሳይሆን ፓርክ ውስጥ አክቹአሊ ውስጡ ይሄዳል። ኦኬ ሱምን ኢንዴንን ያልተጠቀምኩበት ምክንያት ውስጡ ስለሚያደርገው ድርጊት ነው እያወራን ያለው። ወደ ፓርክ ይሄዳል አይደለም ያልኩት። ኦኬ ስለዚህ ይገባኛል። ፓርክ ውስጥ ሆኖ እንደ ስታቲሽ እኮ ኢም እኮ ለስታቲሽ ነው የምትሉት ነው ትችላላችሁ። ግን ፓርክ ውስጥ ሆኖ የምንንቀሳቀሰው እንቅስቃሴ እንደ ስታቲሽ ነው የሚቆጠረው። ስለዚህ ኢምን የተጠቀምነው ለዛ ነው። አንተን ወደዚህ ፎርስ ያደረኩ ይሄ ማክትን ላስወጣ ብዬ ነው። እሺ ዱርሽ ማለት ይቻላል። ለምሳሌ ዱርሽ የሚለው ዱርሽ ከሆነ አልፎ ይሄዳል ማለት ነው በፓርክ ውስጥ። ኦኬ ያልፋል ነው። ኦኬ እኔ ግን ሐሳቤ ምንድነው እዛው ውስጥ ነው የሚጮተው አይደል? ስለዚህ በዛ ከሆነ እቺን አንብባት እንደገና አንተ ያሰራኸኝን ራስ ሙሉ ሴት። ኦኬ ቤሎ ጌት ኢን ፓርክ ስፓዚረን ነው። ስለዚህ ፓርክ ውስጥ በቃ ወክ ያደርጋል ነው። ያንቺ ስተት አይደለም። እሺ ስትራክቸራሊ ሞር ግሶቹ በዙ። ያደርጋል እንትን ውስጥ ይሄዳል ሆነብኝ። አሁን አማርኛ አስተረጉሞ ቤሎ ያደርጋል ፓርክ ውስጥ ወክ ይሄዳል። ይሄኛው ግን ቤሎ ፓርክ ውስጥ ይሄዳል ቀጥታ አይደል? ይሄዳል። ያ አሁን ምንድነው የኔ እንትን ችግሩ ማለት ያንቺ አማርኛዬን ስሚው። አማርኛ ልተረጉምልሽ ነው። ቤሎ ያደርጋል ፓርክ ውስጥ ይሄዳል ያልሽው። እኔ ደግሞ የሱ ደግሞ ምን አለሽ ካንቺ ስር ያለው ቤሎ ፓርክ ውስጥ ወክ ያደርጋል ይሄዳል። የትኛው ደስ ይላል በአማርኛ? ትክክለኛ ነው እንጂ ኢምፓክት ስፓሲረን የሚለው ይሄኛው ስህተት አይደለም። እሺ ግን ስትሰሚው አማርኛው ትንሽ ይሆናል። ቤሎ ያደርጋል ፓርክ ውስጥ ይሄዳል። ኦልሬዲ ፓርክ ውስጥ የሚሄዱ ራሱ ድርጊት ስለሆነ እያደረገ ያለውን ነገር ማክት የሚለው መጠቀም የለብንም ማለት ግን ነው። ሪኮመንድ ገልጸዋለች ባዚረን ሞር ይሄንን ራሱን ኮንጁጌት አድርገሽ ብትጠቀሚ ሪኮመንድ ይደረጋል። እሺ እሺ አይ ሆፕ የሆነ ነገር አስተካክያለሁ ብዬ አስባለሁ። እሺ ሌላ ቢናን ስላሰራው ሰዓት በጣም ስለሄደብኝ ከሰራው እንዴ እኔ አልሰራም። እሺ ሞክር። ሌላ ምን ያደርጋልሽ? ከዛ ውጭ ቤሎ የሆነ ነገር ያደርጋል። በጣም የሚወደው ነገር አለ። ኦኬ ይሄኛውን ላጥፋውና እሷንም ከማስጨንቃት እንደዚህ ይሁንልህ። እሺ ሌላ ስፓዚረን ውጪ ሌላ የሚወደው ነገር አለ እንደ ውሻ የኢስት ዜር ፈርሽፒልት ዳስ ዛክሹን ተጫዋች ነው አይደል? ግን ይሄ ተጫዋች ነው እንጂ ኦፍ ኮርስ የሚወደው ነገር ነው፣ ደስ ይላል። ሌላ ደግሞ ቆንጆ ነገር አለች። እንደዚህ ብዬ ልንገርህ ምን ያደርጋል? ይሄኛው ባህሪው ነው። ኦኬ ይሄ ባህሪው ተጫዋች ነው። ግን አክቹአሊ ሲጫወት ከሚያደርጋቸው ነገሮች እቺን ያደርጋል አይደል? እንዚህ ጋር ቤለን ምን ማለት ነው? ቤለን ኳሶች ማለት ነው። አንድ ኳስ ባል ነው፣ ብዙ ሲሆኑ ቤለን። ኦኬ በብዛት ፕሉራል ሲሆን እሺ ሂንተር ሄር ሱላፍ ላውፈ ማለት ነው። ስለዚህ አሁን ጌት እንዳልነው ላውፈንን ቤሎ ብለህ ወይም ኤር ብለን ችግር የለውም። ይሄን ኤር ማለት እንችላለን፣ ቤሎ ማለት እንችላለን፣ ምንም አያጣላም። ስለዚህ ኤር ላውፈንን ኮንጁጌት አድርግልኝ። ሎፍት ሳይሆን ሎይፍት። ኦኬ ሎይፍት ኤር ሎይፍት ሂንተር ሄር ይሄኛው በዚህኛው ኬስ ሲሆን ሱ ተጠቅሶ
ቱ ረን ቢሃይንድ ዘ ቦል ለማለት ነው። ቱ ስር ተጨምሮበት ቱ አለች አይደል? ቱ ፓስ ቱ ፕሌይ ምናምን። ይሄኛው ግን ይሮጣል ላስብልህ ነው። ስለዚህ ቃሏን ላግዘህ። ኦኬ ኤር ሎይፍት ብለን የሚሮጠው ከምን በኋላ ነው? ከኳሶች አይደል? ስለዚህ እነሱ እናስገባቸው። ላግዝህ ነው። ኤር ሎይፍት ቤለን ሂንተር ትልና ሄር ትላለህ። ይሄ ራሱ የቻለ አረፍተ ነገር ነው። አንብበው። ኤር ሎይፍት ቤለን ሂንተር ሄር ዜር ሽን። እቺን ደግሞ አውስስፕራከን ከዛሬ ጀምሮ አስተካከል። ልጽፍልህ ነው በአማርኛው። እሺ በአማርኛ ፊደል ደብተር ይዘህ የምትማር ከሆነ ሎይፍት። እኔ ተማሪዎች አብዛኞቹ እንደዛ ሲሆኑ ኤር ሎይ ኦይ 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 ኦይ። ኦኬ እቺኛዋ ኦይ ልክ የአውሮፓ ኦይ አለች አይደል? ኦይሮ ኦኬ ሎይፍት ኦኬ። የሷ እቺ ኢዩ አይደለችም፣ ግን ኤ ኡምላውትና ዩ አንድ ላይ ተጣብቆ ኦይ ነው የሚሆነው ልክ እንደ አውሮፓ። ስለዚህ ኤር ሎይፍት ቤለን ሂንተርሄር ይሮጣል ከኳስ ከኋላ ከኋላ ማለት ነው። ይሄኛው ድርጊቱ ነው። ኦኬ ቱረን ይሄኛው ይሄ ከኋላ ከኋላ መሮጥ ማለት ነው። ይሄ ግን አክቹአሊ ድርጊቱን እያደረገው ከኳሶቹ ጀርባ ይሮጣል ማለት ነው። ኦኬ ዲና የሆነ ነገር መቼም መልሻለሁ ብዬ አስባለሁ። አይሮን ጥያቄ እናንተ ሳታልቁ እሱ አይገባም። ሚንታዬ እሱ አይገባም። እሱኛው ቱረን ማለት ነው። ድርጊቱን ለመግለጽ ነው። ቤሎ እዚኛው በዚኛው ኬስ ከኳሶች ኋላ መሮጥ ይወዳል። ቱረን ቢሃይንድ ዘምናምን። ይሄኛው ግን ይሮጣል ነው። አክቹአሊ እየሮጠ ነው። ሂ ረንስ ቢሃይንድ ዘ ቦልስ ለማለት ነው። እሺ ማን ነበር እዚህ ጋር ያለው? ኮል ወርልድ አለ። አሁን ከዚህ በኋላ ያላችሁትን እንግዲህ ምን እንደምጠይቃችሁ አላውቅም፣ ወይ አስነብባችኋለሁ። አንተን ግን አንድ ጥያቄ አለ ለአንተ። እሺ ጥያቄውን አንብበውና ከዛ መልስ ያለን እንመልሳለን። አለ Wie alt ist der Hund? Er ist 3 Jahre alt. Er ist 3 Jahre alt. Sehr schön. So kann man auch sagen. Und አንተ እንደውም ትክክለኛውን የመለስክልኝ። ባይ ዘ ዌይ 3 Jahre alt ብትለኝ ስተት አይደለም። እሺ ደግሞ እንዳትናደዱ። እኔ ግን እሱን አልፈልግም። በቃ የሰው ቋንቋ እየተማርን ስለሆነ vollständige Satz ይሄ verb subject verb und ያው ኦብጀክትም ካለው ኦብጀክት ከሌለውም ደግሞ ሰብጀክት እና ቨርቡን አትሊስት ክሊርሊ የሚገልጽ አረፍተ ነገር እንድታወሩልኝ እፈልጋለሁ። ስለዚህ ዳንከ። እሺ ያው ብዙ ሰዓት እያወራሁ ስለነበር እሺ አባቴ እነ ዳኑን ምናምን ያው ጥያቄ ብዙ አላበዛባችሁም። አንዳንድ ዙር አስነብባችሁና ይሄን ሃይላይት ከላይ ያለውን ከዛ በኋላ ለያችኋለሁ። ለምን አረፍተ ነገር እንደ ቬፍራገ ከዚህ በላይ ብዙ መጠየቅም አያስፈልግም። ኦኬ እሺ ዳኑ አለሽ? ሃሎ ጉትን አብንድ። ይሄ ቴክስት በደንብ ይታያል ወይስ በጣም አንሷል? ለኔ ይታያል። በቃ እስቲ አንብቢው። ጥያቄ አልጠይቅሽም፣ እድል ልስጣችሁ የማንበቢያ እድል። ሌሎቻችሁ ደግሞ ሚውት አድርጋችሁ አንብቡት። ሪኩዌስት ልካችሁ ደግሞ በጣም ብዙ ሰዓት የተቀመጣችሁ በጣም ኢንሹሊጉንግ ብያለሁ። ምንም ላረግ አልችልም፣ ለያችኋለሁ። አንድ ሰው ብቻ እዚህ ጋር አስገባለሁ። ቅድም ስትጮህብኝ ስትቆጪ ሰምቼሻለሁ። እሺ ዳኑ አንብቢ። Erstmal danke. Bitte. Ich habe einen Hund. Sein Name ist Bello. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Bello liebt es, Bellen hinterher zu laufen. Sehr schön. Er ist der beste Freund, den man haben kann. Sehr schön, deutlich und einfach. ዳይን ቴምፖ finde ich auch nicht schlecht። ቆንጆ ነው የምታነቢበት። በቃ የሚታረፍበት ቦታ እያረፍሽ ነው። ቃላት እየቆጠርሽ አይደለም። ፕሮባብሊ አረፍተ ነገር እያወራሽ የሚመስል አይነት ነው። ስለዚህ ቆንጆ ነው። አይ ሆፕ ስታወሪም እንዲህ ነው ብዬ ተስፋ አደርጋለሁ። ኦኬ እሺ ጄሪ ዱቤስትራን፣ ከዛ ዊንታ፣ ከዛ ደግሞ መጨረሻ ላይ ማን ያለሽው? ቅዱስ ቃል። ከዛ ላይ ያስገባሁትን አስወርቼ እለያችኋለሁ። እሺ ጄሪ አንብቢ። እሺ ሰላም።
ሰላም ሰላም ብያለሁ። Ich habe einen Hund. Sein Name ist Belo. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Belo liebt es, Belen hinterher zu laufen. Er ist 3 bester Freund, den man haben kann. ቆንጆ ነው ያነበብሽው። እቺኛዋን አንብቢልኝ። ምን ትላለች እዚህ ጋር? Belo liebt es. እቺ ኢስ ሳትሆን ኤስ ናት። እስቲ ኤስ በይ። ኖርማል አልፋቤቱን ኤስን በይ። ድምጹ ኤስ አይሹ የጻፍኩትም ቤሎ ሊፕት ኤስ ኢስ ሳይሆን ኤስ። እሺ አንብቢው። ቤሎ ሊፕት ኤስ ዜሽ። ከዛ እቺኛዋም እዚህ ጋር እቺኛዋን ድምጽ እንደገና እንድትደግሚልኝ ስለምፈልግ ነው። ሙሉን በይ። hinter zu laufen. Genau, hinterher zu laufen. እሺ hinterher zu laufen. ኦኬ ዳንከ ጄሪ። ያው በጣም ብዙ ሰዓት ጨምሬያለሁ። ኦልሞስት 20 ደቂቃ ሊሆነኝ ነው። እሺ ወደ ዊንታ ልሂድ። ዊንታ አለሽ? አሎ። እሺ ዊንታ፣ አንቺ ደግሞ አንብቢው ሙሉን አረፍተ ነገር። Ich habe einen Hund. Sein Name ist Belo. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Belo liebt es, Belen hinterher zu laufen. Er ist der beste Freund, den man haben kann. ቆንጆ ነው። እቺን ብቻ ቤስት ያልሻትን ቤስተ። እሺ der beste Freund። እሺ እቺኛዋን አንብቢያት። ቤስት ፍሬንድ ሳይሆን ቤስተ ተ። እሺ der beste Freund። በቃ ሌላ ምንም ችግር አላየሁም። ዳንከ። እሺ እሺ ከዛ ቅዱስ ቃል። አቤት ሰላም፣ እንዴት አመሸሽ? ሰላም እንዴት አመሸሽ? አንቺ አንድ ድል ልስጥሽ። አንብቢው። ቆይ እዚህ ላድርገው። እሺ Ich habe einen Hund. Sein Name ist Belo. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Belo liebt es, Belen hinterher zu laufen. Er ist der beste Freund, den man haben kann. genau ፍሬንድ ሳትሆን ፍሬንድ። እሺ Okay. እሺ የመጨረሻ ሰው ቤቲ የሚል ቀደም ተናደናል የሚላይቼ ነው። እሺ አንቺ ማንበቢ እድልሽን ተጠቀሚ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። እንዳትወርዱብኝ ብዬ ነው በኋላ ከወጣው በኋላ ስቅ እንዳይለኝ። ፈጣን አመሰግናለሁ። እሺ እቺኛዋን አንብቢያት አንድ ዙር። እሺ Ich habe einen Hund. Sein Name ist Belo. Er ist 3 Jahre alt und sehr verspielt. Jeden Nachmittag gehen wir im Park spazieren. Belo liebt es, Belen hinterher zu laufen. Er ist der beste Freund, den man haben kann. sehr schön። ስለዚህ ይሄ ያው ደን የሚለው ዴን ብትዩ ደስ ይለኛል። ዴን ብትዩ ሌላው ብዙም ችግር አላየሁብሽም። እንግዲህ ከታች ሆነሽ ሳትገቢም ቢሆን ያው እየተማርሽ ነበር ብዬ አስባለሁ። አዎ እንዳገኘ እናመሰግናለን። እሺ እኔ እናት እንዳልኳችሁ ሌዘን ኡን ፈሽቴን ልቀጥለው ካልኩኝ አመቱን ሙሉ አስተምራችኋለሁ። ግን ሌላም ነገር ላስተምራችሁ ስለምፈልግ እንደማየው ደግሞ ማንበብ ላይ ደህና ናችሁ። አሁን ደግሞ እንዴት ነው ንግግራችሁ ላይ ኤክስፕሬሽን ላይ ሐሳባችሁ ምን ያህል ትገልጻላችሁ የሚለውን ማወቅ ስለምፈልግ ከአነጋገር ስርዓታችሁ ጀምሮ ለሚቀጥሉት ተወሰኑ ሳምንታት ደግሞ እንግዲህ እንደ ሁኔታው ኤክስፕሬሽን ላይ ሙሉ ለሙሉ ትኩረት ያደረገ በተለይ አውስስፕራክ ላይ የቃላት አወጣታችሁ፣ የአፋችሁ ሼፕ፣ ንግግራችሁ፣ አረፍተ ነገር አገነባባችሁ ምናምን ላይ ለረጅም ሳምንታት ደግሞ እሱን የምንማር ይሆናል። ሌዘን ፈሽቴን ግን ይበቃል። ለብዙ ሳምንት ስላስተማርኳችሁ ዛሬ በሱ ዘጋውና እንዳልኳችሁ ድንገት የማታውቁ ሰዎች ካላችሁ ይሄ የማስተምራችሁ በቃ ብን ብሎ ካምሯችሁ መጥፋት የለበትም።
ዩቲዩብ ላይ እንዳለ አስቀምጠዋለሁ ምንም ሳልቆርጥ የ3 ሰዓቱን የ2 ሰዓቱን ትምህርት። እንግዲህ ዩቲዩቡን እኔንም ሰፖርት ለማድረግ በሉት ራሳችሁንም ለማሳወቅ እንደምታዩት የቲክቶክ ሳይን ያለባቸው በጠቅላላ እናንተን ቲክቶክ ላይ የማስተምራችሁ ትምህርቶች ናቸው። ሌሎች ቪዲዮዎችም በጣም ብዙ ቪዲዮዎች አሉ። ከ600 በላይ ቪዲዮ ነው ያለው። ከዛ ውስጥ እንግዲህ ጀርመንኛው በትንሹ 400 500 ይሆናል። እዛ ውስጥ ገብታችሁ መማር ትችላላችሁ። በዚህ አጋጣሚ ሮብና አርብ የሚመቻችሁ ሰዎች ፕራይቬት ፔድ ኮርሶች ሰኞና ማክሰኞ ማስተምር ወደ ተይዟል። ስፕሬሽን ኮርስ እያስተማርኩ ስለሆነ ሰኞና ማክሰኞ ማስተማር አልችልም። ሐሙስ ደግሞ እናንተን አስተምራለሁ። ስለዚህ ሮብና አርብ ማታ ከ21 ሰዓት አካባቢ ጀምሮ ፕራይቬት ኮርስ ላይቭ መማር የምትፈልጉ ሰዎች ሬጅስተር አድርጉ። ሬጅስትሬሽን ቢዮ ላይ ያለላችሁ። መመዝገብ ደግሞ በጣም የሚከብዳችሁ ሰዎች አመዘጋገቡ ግራ የገባችሁ ቲክቶክ ላይ እዚሁ ላይ ኢንቦክስ አድርጉልኝ። ከዛ ዋትሳፕ ስልክ ልክላችኋለሁ። በሱ ዋትሳፕ ስልክ እንዴት እንደምትመዘገቡ እናወራለን፣ ወይም ሊንክ ቀጥታ ሰጣችኋለሁ ማለት ነው። እንዳልኳችሁ የላይቭ ትምህርት ሮብና አርብ መማር የምትፈልጉ ሪከርድድ ኮርሶች የፈለጋችሁት ሪከርድድ ኮርስ በተለይ የፈተና መዘጋጃ ኮርስ ቢአይንስ ፈተና መዘጋጃ ኮርስ አለላችሁ። በጣም ቆንጆ ነው እመኑኝ። ሳምፕል ልኬ ከዛ በኋላ ከወደዳችሁት ሙሉውን ፓኬጅ እንድትወስዱ ነው ማድረገው። ላይቭ ከማስተምርበት በጣም ያነሰ ነው ማስከፍለው። ስለዚህ ድንገት ብሩ ከጨነቃችሁ ስታወሩኝ ደግሞ የተለያየ ክፍያ ስለማቀርብ ለአንድ ኮርስ እንዳቅማችሁ የፈለጋችሁትን ከፍላችሁ ትማራላችሁ ማለት ነው። እንዳልኳችሁ ሌዘንን ግን በዚህ እንዘጋለን። ሁላችሁንም እታች ኢግኖር አድርጊያችሁ አይደለም። ገሼን ከምትልኩ ምስጋና የምትጽፉልኝ ሼር የምታረጉ ሪፖስት የምታረጉ ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ያው እየጨረስኩኝ ነው። እዚህ ጋር ካላችሁት ውስጥ አንድ ቃል መስጠት እችላለሁ። ማውራት የሚፈልግ ሰው ካለ ሁላችሁንም ወይ ሰሊሮም፣ ጄሪ፣ ኮል፣ ዮኒ፣ ቤቲ አንድ ደቂቃ እድል ሰጣችኋለሁ። ዝም ብዬ ከማስወጣችሁ ካለ ከእናንተ ውስጥ ማውራት የሚፈልግ ሰው ካለ ማውራት ይችላል። ኤኒቲንግ። በተረፈ ይቅርታ ዛ ወይ አሁንም ሮብና አርብ የምታስተምረው ስፕሬሽን ነው ወይስ ምንድን ነው? ስፕሬሽን ኮርስ አይ እንዳልኳችሁ ወደ 9 አይነት ኮርስ ነው የምሰጠው፣ ፕራይቬት ኮርሶች፣ ፔድ ኮርሶች። ከነዛ ውስጥ ባለፈው ማስታወቂያ አውጥቼ ብዙ ሰው መርጦት ስፕሬሽን የሚባለውን ኮርስ አትስቫይስ ከቢአይንስ ሌቭል ያሉ ሰዎች ወይም ቢአይንስ ጨርሰው እዚህ ሀገር እየኖሩ ያሉ ወይም ደግሞ ገና ለመምጣት የሚያስቡ ቢዋን የተፈተኑ ብቻ ንግግር ላይ መሰረታዊ የሚባሉ ነገሮችን በሙሉ ስፕሬሽን ብቻ ሳይሆን የሆነ ቶፒክ አስተምሬ ከሱ ጋር በተገናኘ ስፕሬሽን እያሰራውኝ ማስተምርበት አይነት ኮርስ ነው። እሱ ኦልሬዲ ተጀምሮ ተማሪ ሞልቶ ተጀምሮ እየተማሩ ነው። ወደ 4ኛ 5ኛ ቀናቸው። ስለዚህ ሰኞና ማክሰኞ ኦልሬዲ ቡክድ ነው ማለት ነው። ግን ሮብና አርብ ማታ የሚመቻችሁና ፕራይቬት ኮርስ መማር የምትፈልጉ ካላችሁ ያው ሊንክ አለላችሁ ቢዮ ላይ፣ ወይም ደግሞ ቢዮ ወይም ባዮ እንደተመቻችሁ በጀርመንኛ ቢዮ ስለሚባል ነው። ካልሆነ ደግሞ ቲክቶክ ላይ ላኩልኝ። ይሄንን ነው ያልኩት። እሺ ጄሪ አንቺ ነሽ ያወራሽ? አዎ እኔ ነኝ። ጀነራል ማለት ነው ከአይንስ ጀምሮ ማለት ነው። አዎ አይንስ ሌቭል ከሆናችሁ ለስፕሬሽኑ ሪኮመንድ አላደርግም። ስፕሬሽኑ ኦልሬዲ ተጀምሯል። ግን ከኤዋን ጀምሮ ኤዋን፣ ኤቱ፣ ቢዋን፣ ቢቱ የፈተና መዘጋጃ ኮርሶች፣ እነዚህ ኮርሶች እዚህ ጋር ያሉትን ኮርሶች አንዱን መማር የምትፈልጉትን ኮርስ ይሄ ነው። ልክ ሊንኩን ስትነኩት ቢዮ ላይ ያለው ይሄ ነው የሚመጣው። ኤዋን፣ ኤቱ፣ ቢዋን፣ ቢቱ የፈተና መዘጋጃ ኮርሶች። ከዚህ ውስጥ የምትፈልጉትን መማር ለምሳሌ ኤዋን መማር የሚፈልግ ሰው ኤዋን እና ኤዋን ሪከርዲንግ ብሎ ይጻፍ። ድንገት ላይቭ ከደረሰው ላይቭ ይማራል። ካልሆነ ሪከርዲንጉን ባነሰ ዋጋ ልክለታለሁ። ለምሳሌ ኤቱ የምትማሩ ሰዎች ኤቱ ላይቭ ኮርሱን ትመርጣላችሁ ከላይ ያለውን፣ ወይም ደግሞ ኤቱ ሪከርዲንግ ትላላችሁ። በቃ ከዛ ሰሚት ስትሉት እኔ ጋር የሚመጣ ነገር አለ፣ ሬጅስተር አድርግላችኋለሁ። ስለዚህ ከፈጠንኩኝ በዚህ 1 ሳምንት ወይም 2 ሳምንት ውስጥ ኮርሱን ሊጀምር ይችላሉ። ኤቱ ተመዝግባችሁ በጠቅላላ የምትጠብቁ ሰዎች ላያችሁ ላይ ሰው ሊጨምር ስላሰብኩኝ ነው። ቀድሞ የሞላውን ሰው ማስተምር። ጄሪ መለስኩልሽ? አዎ መለስክልኝ። አመሰግናለሁ። እሺ እኔ እናት፣ ስለዚህ እግዚአብሔር ያክብርልኝ። ሌላ ጥያቄ አለ? እሺ አባቴ ኮል ነህ? አዎ ላስት ዊክ አውርተን ነበረ እና ላመሰግንህ ፈልጌ ነበረ። እሺ አባቴ የሆነ ስለ ስራ ምናምን አናግሬ የተወሰነ ተባብረኸኝ ነበረ። አስታወስኩ። እንዴት ሆንክ? በእናትህ ብዙ ለውጥ የለም ስቲል። ግን አሁን በዚህ ሰዓት ስለሱ ስራ ላወራ ሳይሆን በጣም ነው የማመሰግነው። በጣም ቅን ሰው ነህ። ሰው ለመርዳት በጣም ያለህን ነገር ስላየው አመሰግናለሁ ልልህ ነው። እሺ አባቴ፣ ስላላወቅኩ ነው እዚህ ጋር ኮል ስለሚል ነው። እንግዲህ አይዞን፣ በቴክስትም ጽፌልሃለሁ። አይ ነው እኛም ያለፍንበት ቻሌንጅ ስለሆነ
አንዳንድ ጊዜ ላስት ሚኒት ላይ የሆነ ምን እንደሚበራ ስለማይታወቅ በቴክስት የጻፍኩልህን ነገሮች በሙሉ ኢምፕሊመንት ለማድረግ ሞክር። አይዘር ካልሆነ ደግሞ እንዳልኩ ሬዚደንት ፐርሚትን ኤክስተንድ ለማድረግ ዝም ብሎ ፊዚክስ ምንም ሰው የማይመርጠው አይነት ትምህርት አለ አይደል? ከባድ ትምህርት ሆኖ ዝም ብሎ ሰው የማይፈልገው ግን ኦፕን ክፍተት ያላቸው ፊልዶች ስላሉ ኤኒ ዩኒቨርሲቲ ካለበት ከተማ ሩቅ ቢሆን ሬጅስተር አድርግና 2 ዓመት ቪዛ ስለሚሰጡ ከዛ ወይ አልችልም ስትረስ ላይ ነኝ በሆነ ምክንያት ብለህ ፖስትፖንድ ማድረግ ትችላለህ። እሺ እሺ እንደዛ አድርጌያለሁ፣ ጀምሬያለሁ። እንደዛ ማድረግ ፐርፌክት። በቃ እሱን አድርግ። ከጀርባ ግን ያው እንዳታቋርጥ ባለፈው የነገርኩህ። እሺ እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አባቴ፣ አይዞን። እንግዲህ እሺ ከዚህ ያው ያቅሜን ሞክሬያለሁ። እንግዲህ እግዚአብሔር ጨመረ። በጣም በቂ ነው፣ በጣም በቂ ነው። እሺ አባቴ፣ እሺ ሰላሙንልኝ። በጣም አመሰግናለሁ። ገብተህ ተማር። ያው ይገባኛል ያለበት ሁኔታ ትንሽ አይመችም፣ ግን ዝም ብለህ ሞክረው። ምንም ሉዝ የምታደርገው ነገር የለም። እሺ አይ በጣም ነው የወደድኩት። ፕራይቬትም አናግራለሁ፣ ፕራይቬትም መማር ፈልጋለሁ። እናወራለን፣ ችግር የለም። እሺ አባቴ፣ እሺ ዳንከ እዚህም ያው በይፋ ስላወራው ዳንከ፣ አመሰግናለሁ። እሺ ሌሎቻችሁ ሁላችሁም ደህና ደሩልኝ። በጣም 30 ደቂቃ ነው የጨመርኩት። እንደዚህ አድርጌ አላውቅም፣ ግን ያው ግዴታ ማድረግ ስላለብኝ ማቋረጥ አልፈለኩም። ሙሉን ጨርሼዋለሁ። ከዚህ በኋላ ሌዘን ፈርሽቴን ማወቅም መማር የምትፈልጉት ነገር ካለ 10 ፓርት ሙሉ ቪዲዮ ፖስት የተደረገ አለላችሁ። ቲክቶክ ዩቲዩብ ላይ ገብታችሁ አትሰልቹ። እንደ ፖድካስትም ዝም ብሎ ስራችሁን እየሰራችሁ ማዳመጥ የምትችሉት ስለሆነ በዛ መልኩ ማድረግ ትችላላችሁ። ስለዚህ ቤቲ፣ ዮኒ፣ ሰሊ፣ ኮል እና ጄሪ እዚሁ ላያችሁ ላይ እንዳልዘጋባችሁ ሰላም እደሩልኝ። እንዳልኳችሁ ሪካርድ እና ላይቭ ኮርሶችን አይዘር ቲክቶክ ላይ ቀጥታ ሜሴጅ ጻፉልኝ፣ ካልሆነ ባዮ ላይ ገብታችሁ መመዝገብ ትችላላችሁ። እሺ ዛፉ ከይቅርታ ጋር አንድ ጥያቄ ነበረኝ። በውስጥ ልጻፍልህ ትተባበረኛለህ? አዎ ቴክስት አድርጊልኝ። መመለስ የምችለው ነገር ከሆነ መልሳለሁ። ችግር የለም። አመሰግናለሁ። መልካም እሺ ደህና አደሩልኝ። ኮሜንት ላይ እንዳለ የምትጽፉትን አይቻችኋለሁ። ሁላችሁንም የሳምንት ሰው ይበለን። እኔ ብቻ አይደለሁም፣ ዳንቲዩ ባለ ሮብ የሚያስተምር እሱ ጋርም ገብታችሁ ለመማር ሞክሩ። ኦኬ ምንም አይነት ጀርመንኛ የሚያስተምር ሰው አይለፋችሁ። ያገኛችሁትን ሰው ተጠቀሙ። ሪኩዌስት ልካችሁ በጣም ይቅርታ አድርጉልኝ። ቻው አባቴ ጉኮል ሳላስገባችሁ እንግዲህ አመሰግናለሁ በጣም እሺ አባቴ ደህና ደርልኝ። ዮኒ ደህና ደር፣ ሰሊሮምም ደህና ደሪ። ወደ 20 ምናምን 10 ምናምን ሰው ወደ 20 ሰው ይታየኛል። ደህና ደሩ ሁላችሁም ሪኩዌስት የላካችሁትን። ገኒ እንግዲህ ይቅርታ ብያለሁ። ደግሞ ባለፈው ያልሽኝን ጻፊልኝ፣ ዋትስአፕ ላይ ጻፊልኝ። ሰላም ደሩልኝ። የዚህን ቪዲዮ ሪከርድድ ኮርስ እንግዲህ ሰሞኑን ዩቲዩብ ላይ ፖስት አድርግላችኋለሁ። ጉተናክት ብያለሁ። ሹነስ ቮኸኔ እንደለውላችሁም ቻው።